ሃይማኖት ውስጥ ኖሬ በጣም ተጎድቼ አይቼዋለሁ አብርሽ ምንድነው ተጎዳው እሱ ነገር በኖራ የተለሰናቸው መቃብሮች ናቸው አለገብ ያምራል እኮ ውጫችሁ ያምራል ያችን ኖራ እንዲች አርግ ካነሳት የሚሸት ነገር ውስጥ ታገኛለህ አብርሽ ወንጌልን እየሞቱ ነው ይሰበኩን እየገደሉ አልሰበኩን እኔ I don't even care for the destination anymore ብቻ ከኢየሱስ ጋር ልሁን እንጂ የትም ይውሰደኝ የቸርች ቅጣት ሊያቀናን ነው የሚገባው አንዳንድ ዛፍ እንዲ ነው የሚያድገውና ገበሬዎች ወስደው ከስር አስተካክለው ቀና ብለው እንዲያድግ አንዳንዶቻችን ተደራቢ እንጨት ያስፈልገናል ለመቅናት ጭራሽ ተጎተተኛለህ እንደ ወደታች ከባድ እኮ ነው አብርሽ እንደው በቋፍ ነኝ ያለሁት እኔ እግዚአብሔርን አልሸውደው እኔ ደግሞ የሰለቸኝ ሰው ፊት ጥሩ መኖር ሰለቸኝ አብርሽ ሰውን ለማስደሰት ስትኖር አንድ ቀን ፌል ታረግና ወስደው ይሰቅሉሃል እንደዚህ እለት ግን ስታጠፋ የሚያይ እግዚአብሔር ደግሞ ሁሌ በምህረት ካንተ ጋር እና በፔሳህ ቀን ነው ፒታውን ሰብሮ ባሩኸታ አዶናይ ኤሎሄኑ ሜሌክ አውላ ሐሞጽ ለከም ነሐረጽ ብሎ ቆርጦ ሰጣቸው አንተ ማትንጥቀኝ ከሙክራብ ብታባረረኝ ከቸርች ብታባረረኝ ከቤተ መቅደስ ብታባረረኝ በክርስቶስ ላይ ባለኝ እምነት ያገኘሁት የልጅነት ስልጣን አንተ ልትወስድ ሰይጣን ሊወስድብኝ አይችልም Thank you so much አብርሽ thank you for invite ስላረከኝ ደስ ብሎኛል በእንጂ በጣም ትልቅ እድል ነው ለኛ ለኔም እንደዛው ራስን በማስተዋወቅ ነው ምን ጀምሮ ብዙ ጊዜ ራስን በማስተዋወቅ ቤንጂ ማን ነው ባክግራውንድ ስሜ ቢኒያም ነው ኦኬ ቤንጂ ማለት የጀመርኩት አንዳንድ አብሬያቸው መሰራቸው ነጮች ስለነበሩ ፕሮናውንስ ለማድረግ በጣም ስለሚቸገሩ ስለነበር የቢኒያም ደግሞ የእንግሊዘኛው ትርጉም ቤንጃሚን ስለሆነ ባጭሩ ቤንጂ ብሎ ተጠራ ማለት ነው እንጂ ቢኒያም ነው ስሜ ቢኒያም ወልደ ማርያም ነው ስሜ ባጭሩ ቤንጂ ወልደ ብዬ ነው የሚሄደው የተወለድኩት እዚሁ አዲስ አበባ ነው ገብርኤል አካባቢ ነው የተወለድኩት ከክርስቲያን ቤተሰቦች ነው የተወለድኩት አበባ የምትባል እናት አለችኝ ወልደ ማርያም ይባል አባት አለኝ ሁለቱም ክርስቲያኖች ናቸው ሁለተኛ ልጅ ነኝ ሙዚቃ መጫወት የጀመርኩት ቸርች ውስጥ ንሽዬ ነበርኩኝ በቃ እንደዛ ነው ሙዚቃም አገልግሎትም ከልጅነት ጀምሮ እዛው አካባቢ ነው አየር ጤና ለምባንክ ከዛ ሳር ቤት አካባቢ ከዛ ግን ጠቅልዬ ወደ እስራኤል ሀገር ሄድኩኝ ማለት ነው እዛ ካለች አንድ ሜሲያኒክ ቸርች ጋር አብሬ ማገልገል ጀመርኩኝ ፓስተር ዘካሪያስ አርኒ ይባላል እንደ ታላቅ ወንድሜም ነው ኢትዮጵያዊ አይሁዳዊ ነው የሂብሩ ዕውቀቱ በጣም ጥልቀት አለው ማውራት ማንበብ ብቻ ሳይሆን የሂብሩ ቋንቋ ትርጉሞቹ ራሱ የመጽሐፍ ቅዱስ በተለይ ደግሞ ኦልድ ቴስተመንት ኖሌጅ በጣም ስለነበረው እሱ ነው በጣም ሜንቶር ያደረገኝ በብዙ ነገር በጣም ለመንፈሳዊ ህይወቴ እግዚአብሔር ለካ አባቴ ነው የሚል አይነት አስተሳሰብ ውስጥ እንድገባ የሆንኩት እስራኤል ሀገር ከሄድኩ በኋላ ነው ገባ አጎቴ ሳይሆን አባቴ ከዛ ወደ አሜሪካ ሙቭ አደረኩ ማለት ነው ቸርች ውስጥ አገለግላለሁ ማለት ነው ፉል ታይም እዛ ነው ማገለግለው ባጭሩ እንደዛ ነው ቢኒያም ማለት ኢትዮጵያ ተወለድኩኝ ያደኩኝ ቸርች ነው ሌላ ቦታ አላውቅም ሙዚቃ ጫወት ነበር ከዛ ወጣው ስወጣ ነው በደንብ እግዚአብሔርን ያወቅኩት ሃይማኖት የለኝም እንደምታውቀው አብርሽ ሃይማኖትም ካለኝ እንግዲህ የና አብርሃም ሃይማኖት ነው መሰለኛል ወይ እንደ ሙሴ ሃይማኖት ወይ እንደ ጳውሎስ ሃይማኖት እንጂ በድርጅት አላምንም አብርሽ ጥሩ ነው በቃ እዚህ ጋር አብቃብርሽ ችግር የለው ቀጥል ተው እንጂ እንዳልረብሽ ምንም አርታስረብሽኝ አምናለሁ በኦርጋናይዜሽኖች ግን ደግሞ እግዚአብሔር ሊሚት የለውም ብዬ አምናለሁ እኔ እግዚአብሔር ልጅ ነኝ አንተ እግዚአብሔር ልጅ ነህ ብዬ አምናለሁ ኦርጋናይዜሽን ህግ አለው ጥሩ ነው ጥሩም ነው ደግሞ መጥፎም ነው ጥሩ የሚሆነው ሰዎች ወደ እግዚአብሔር ሲቀርቡ ነው በዛ ኦርጋናይዜሽን ምክንያት በዛ አሰራር በዛ ተዋረድ ምክንያት ሰዎች ለካ እግዚአብሔር ለካ የኔ ነው እግዚአብሔር ለካ በኔ ውስጥ ይኖራል ብለው ካመኑ ጥሩ ነው ነገር ግን ያ ኦርጋናይዜሽን እግዚአብሔርን የሚስልበት መንገድ አባት ሳይሆን ሲኦል ልገባ እችላለሁ የሚል ሜንታሊቲ ይዞ እንዲኖር ሰው ሆኖ ሲሰጥም በፍርሃት ሲያመልክም በፍርሃት ቸርች ሲመጣም በፍርሃት እግዚአብሔር የሰጠንን ፍሪደም ፍሪ ዊል አይደል የነጻ ፈቃድ እግዚአብሔር አዳምንና ሔዋንን ሲሰራቸው ከእንስሳቶቹ የሚለዩበት ትልቁ ዲፈረንስ በእግዚአብሔር አምሳል ስለተሰሩ ከአፈር ነው የተሰራንበት ሳይሆን እየሰራን እግዚአብሔር ነው በጣም የሚገርም ፍጡራን እንድንሆን ያደረገን ስለዚህ የእግዚአብሔር እኔ ልጁ ነኝ አብርሽ ይሄን ደግሞ ማንም ሰው ሊነጥቀኝ አይችልም ገባ አንዳንድ ጊዜ ግን በካልቸር ምክንያት በኦርጋናይዜሽኖች ምክንያት በአስተዳደጋችን ምክንያት እግዚአብሔር በጣም የሩቅ አምላክ የሆነ ነው እንጂ እግዚአብሔር ከሆነ ውስጥ ነው የሚኖረው እኔ ኢየሱስን አዳኜ ነው ብዬ ከተቀበልኩ ጊዜ ጀምሮ በመንፈስ ቅዱስ ታትሜያለሁ በማመኔ ነው ያገኘሁት ጽድቄን እንጂ በስራዬ አይደለም በስራዬ ነው ብዬ ያመንኩ ቀን እያልኩ ያለሁት ሲኦል ነው መገባው እያልኩ ነው ባጭሩ
ለዛ ነው ያመነ ነው የሚድነው ይላል መጽሐፍ ቅዱስ አይደል? ያላመነ ደግሞ አሁን ተፈርዶበታል ይላል መጽሐፍ ቅዱስ። ስለዚህ እኔ አምኜም እንደገና ለምንድን ነው የምጨነቀው? አብረሽ የእግዚአብሔር ቤተ መቅደስ ነህ እያለኝ መጽሐፍ ቅዱስ ለምንድን ነው በፍርሃት ምኖር? ፍርሃት ቀንበር ነው ይላል መጽሐፍ ቅዱስ። ቀንበሩ ደግሞ በጣም ከባድ ነው። የፍርሃት ራስህን እንድትሆን አይፈቅድልህ። እኔ እግዚአብሔር ነው የሰራኝ አብረሽ። ባህሪዬን የሰራው እግዚአብሔር ነው። ማረጋቸውን ነገሮች እኔ ከራሴ የሰራሁት ምን አለ ብለን አይደል? አዎ ፐርሰናሊቲ ሞዲፋይ የሚደረጉ ነገሮች ማቹር ማድረግ አለብኝ። አእምሮዬ ማደግ አለበት። አዎ ትክክል ነው። ግን ደግሞ የሁላችንም ፍጥነት ይለያያል። ያንተ የአእምሮ ፍጥነት ይለያል፣ የኔ የአእምሮ ፍጥነት ይለያል። አንዳንድ ሰው 50 ዓመቱ ነው ግን 13 ዓመቱ አይደል? አንዳንድ ሰው ደግሞ 13 ዓመቱ ነው 50 ዓመቱ። ማቹሪቲ ይለያያል። ዲኤንኤያችን ይለያያል። ክሮሞዞም ኮምቢኔሽናችን ይለያያል። እንዴት እኔ አንተን አልመስልም አብርሽ፣ ግን አንተም የእግዚአብሔር ልጅ ነህ፣ እኔም የእግዚአብሔር ልጅ ነኝ አይደል? እኔ የምወደው ምግብ አንተ ላትወደው ትችላለህ። በጣም ዲፍረንት ነን ሁለታችንም። ስለዚህ የኔ ከክርስቶስ ጋር የሚሄደው መንገድ የኔ ነው፣ ያንተ አይደለም። እኔ የምወድቃቸው ውድቀቶች ያንተ አይደሉም፣ የኔ ናቸው። እኔና እግዚአብሔር ነን ዲል የምናደርጋቸው። አንተም የምትወድቀውን መውደቅ የሚያውቀው እግዚአብሔር ነው። አየህ፣ ለዚህ ነው እግዚአብሔር የሁላችንም አባት ነው። አየህ፣ ለዚህ ነው ኢየሱስ ሲሞት እግዚአብሔር ነው። ኢየሱስ እግዚአብሔር ነው። ኢየሱስ የሆነ ትንሽዬ አምላክ አይደለም። እኛ እንደምናስበው አብ ወልድ እንደዚህ ወደ ታች እኮ አይደለም ማለት። ኢየሱስ እኩል ከእግዚአብሔር አብ ጋር እኩል ነው አይደል? እሱ ነው የሞተልኝ ለኔ። ገባ? ዋጋ የከፈለልኝ እሱ ነው። ህግጋቱን ሁሉ የፈጸመልኝ እሱ ነው። ትንቢትን ሁሉ የፈጸመልኝ እሱ ነው። ከብዙ ዓመታት በፊት ኢየሱስ እኮ ቃል የተገባው ጄኔሲስ ቻፕተር 3 ቨርስ 15 ላይ አይደል? ገና ኃጢአትን ሰርተው እግዚአብሔር ዓለምን እየረገመ እኮ ነው ኢየሱስ እንደሚመጣ ደግሞ ፕሮሚስ የገባው። ስለዚህ እግዚአብሔር ለኔ ያለውን ፍቅር የሚያሳይ ኦርጋናይዜሽን ካለ ያ ትክክል ነው፣ ጥሩ። ነገር ግን እግዚአብሔርን የሚያስፈራ ወሬ አድርገን ገባ በምንሰራው ስራ በምንሰጠው ብር ደግሞ ራሳችንን እኮ እናውቃለን። ፐርፌክት አይደለንም አብርሽ። ኢየሱስ ነው ፐርፌክት። እና ብዙ እንደዛ አሳልፍ ያለው እኔ በሃይማኖት። ለዛ ነው አንዳንድ ሰዎች ሩጫዬን ጨርሻለሁ ሃይማኖቴን ፈጽሜያለሁ ይላል ጳውሎስ ብለው ቢኒ ሃይማኖትን መጠበቅ አለብህ ይሉኛል። ሌሎቹ ትራንስሌሽኖች በተለይ ደግሞ የእንግሊሹ ትራንስሌሽን የሂብሩ ትራንስሌሽን ሃይማኖት የሚባል ነገር የለም። ግዕዝ ቃል ነው አይደል? ሃይማኖ ወይ አመነ እምነት ነው ማለት ነው። ሃይማኖት ድርጅት አይደል? እኛ የሚመስልን ሃይማኖት ሲባል ድርጅት ነው የሚመስልን አይደለም። ፌዝ ነው የሚለው እምነቴን በእግዚአብሔር ላይ ያለኝን እምነት ጨርሼ እየሄድኩ ነው ያለው ጳውሎስ እንጂ የሆነ ኦርጋናይዜሽን ለሱ ተዋግቼ ተታግዬ ጨርሼ እየሄድኩ ነው አላለም። በእግዚአብሔር ላይ ያለኝን እምነት በልጁ ላይ ያለኝን እምነት ለሱ ነው ያለው። አሁን ሰዎች በኢየሱስ ክርስቶስ ላይ እምነት ሲኖራቸው ቦልድነስም አላቸው። ገባ? ምክንያቱም ከኔ አይደለም። ስለዚህ ወድቄ ብታየኝ እኔ ነኝ፣ በውስጤ ያለው መንፈስ ቅዱስ አይደለም። እና ለዛ ነው ኮምፕሊትሊ ሃይማኖት የሚባል ወይም ደግሞ ሃይማኖት ከምለው ድርጅት ብለው አሪፍ ነው መሰለኝ። ጥሩ ነው ጠይቀ ነበር እንደው ሃይማኖት አሁን ያው በእንግሊዝኛው ሪሊጅን አይደለም? ሪሊጅን እሱን ከወሰድ ነው ልክ ነው። ሪሊጅን የለኝም ወይም ደግሞ ሪሊጂየስ አይደለሁም የሚል ነው ወይስ ሃይማኖት የሚለው ቃል ቀደም የግዕዝ ቃል ነው አይደለ? የግሪኩ ቃል ትሪሲኬ የሚል ቃል ነው። ምንድነው ትርጉሙ? ያመንከውን እምነት ተግባራዊ ማድረግ ኢምፕሊሜንቴሽን ነው። ለምሳሌ አሁን በክርስቶስ ኢየሱስ ታምናለህ፣ ክርስቶስን ፎሎ ታደርጓለህ ማለት ነው። የክርስቶስን ፉትስቴፕ ስትከተል ኢየሱስ ያደረገውን ነገር ለማድረግ ያው ዩ ትራይ ያንተ ጥረትም ያስፈልጋል ማለት ያንተ ወደዛ ሊን ማድረግ መፈለግ ያስፈልጋል። ያንን ለማድረግ የምትሄደው እንቅስቃሴና ጉዞ ሃይማኖት ይባላል። በግሪኩ ትሪሲኬ ይለዋል። ወይ ደግሞ ያዕቆብ መልእክት ላይ ያለው እምነት ማለት ነው። እሱንስ እንዴት ታውለው? ይሄ ሁለቱ እንደምታታ ማለት ነው። አሁን ይሄ ሴማንቲክስ ነው አይደል? የቃላት ዲፈረንስ ነው። እኔ ሃይማኖት ስል ሪሊጂዮሲቲ ያልኩ ነው። ሃይማኖት ስል እኛ የምናስበው በተለይ አበሾች፣ እኛ ኢትዮጵያውያን ሃይማኖቴ የምንለው ግሩፕ አለ አይደል? ኦርጋናይዜሽን አለ። አሁን ለምሳሌ አብርሽ አንተ ሃይማኖት ምንድነው ብልህ በኢየሱስ ነው ማምነው አትለኝ። ልትለኝ ትችላለህ። አይ ዶንት ኖ ኤቫንጀሊካል ክርስቲያን ልትለኝ ትችላለህ። ለኔ ሃይማኖት ስለ አሁንም ሰው እንዲረዳ የምፈልገው እኛ የምናስባትን ኦርጋናይዜሽን ነው፣ ተቋሟን። አየህ ኢየሱስ ለኦርቶዶክስም ሞቷል፣ ለጴንጤም ሞቷል፣ ለሞርመን ሞቷል፣ ለሙስሊም ሞቷል። እነዚህ ሁሉ ኦርጋናይዜሽኖች እንደኔ ቤኔፊት ያረግንበትን ነገር ሳስብ አንድ ነገር ማጣለው አብርሽ። ኢየሱስ አንድ ነው። አንድ ኢየሱዋ ይባላል ስሙ። ማሽያህ ነው። ማሽያህ ማለት ሊምሾህ ከሚል ቃል ነው የመጣው። ኢየሱዋ ኡ ሐማሽያህ እንላለን አይደል? ሊምሾህ ማለት መቀባት ማለት ነው።
በአብ ተቀብቶ ይመጣ አንድ ነው ያለን አዳኝ ሌላ የለም የሚቀየር ወይም ደግሞ ከሱ ጋር ጥሩ ካልሆንክ ሌላ የምትወስደው አምላክ የለህም ለሰው ሁሉ ነው የሞተው እኔ ደግሞ የና አብርሃምን ሃይማኖት ሪሊጂዮሲቲ ምንድነው ብዬ እስቲ ምን አይነት ኦርቶዶክስ ነበሩ እና አብርሃም ጴንጤ ነበሩ እና አብርሃም ሙስሊም ነበሩ እና አብርሃም የሆነ ተቋም ነበራቸው አይደለም በእግዚአብሔር የተመረጡ የኪዳን ህዝቦች ነበሩ ያዌን ይከተሉ ነበር ኢቭን በፐርፌክሽን ፐርፌክት ሆነው አይደለም ብዙ ኢምፐርፌክሽን አለበት አብርሃም እናውቃለን ስለ አብርሃም ተምረናል ስለ ይስሐቅ ተምረናል ስለ ያዕቆብ ተምረናል ስለ ያዕቆብ ልጆች ተምረናል ሌዊ እኮ ገዳይ ነው አብርሽ ስንት ወንድ አርዷል እኮ ሌዊ ፎከሳችንን በሙሉ ወደ እግዚአብሔር ካረግን አልችልም እኔ እግዚአብሔር ሆይ አንተን ልጅህን እከተላለሁ ካልክ ምንም ስም ስጠው ለኔ አይ ዶንት ኬር እኔና አንተነን ቤተክርስቲያን እኮ ዛሬ አብርሽ this is church እኮ ኢየሩሳሌም አንሄድማ አሁን ዌስተርን ዎል ሄደን ነው እንደምናመልከው ምን ጸልየው አይሁዳውያን እኮ ይሄዳሉ ዛሬ ሎኬሽን የለውም እግዚአብሔር አብርሽ የሆነ ቸርች አባል አይደለም እግዚአብሔር የሁላችንም ነው አምሮአችንን ካላስተካከልን በጣም ነው እግዚአብሔር የሚስ ምናደርገው አንዳንዴ ገጥሞ ያቅም የሆነች ትንሽዬ ኮምፓርትመንት ያለችም ልብህ ውስጥ የጥላቻ ለሆኑ ግሩፖች ይሄን ያመጣው መጽሐፍ ቅዱስ ማንበባችን ነው ኢየሱስን መከተላችን ነው የሆነች ክፍል አለች ልባችን ውስጥ ትንሽዬ ኮምፓርትመንት ልክ እንደ ሼልፍ ምናስቀምጣት የጥላቻ ባናወጣውም አውት ላውድ ባንናገርም ምን ጥላቸው ሰዎች አሉ ያ ግን ቤተክርስቲያን ያመኑ ሰዎች ስብስብ አይደለ ቤተክርስቲያን አዎ ሶ እኔ እናንተ አሁን ቸርች ነን ኦፍ ኮርስ ስለ ጌታም እያወራን ነው ያመነን ሰዎችን ምን ያመኑ ሰዎች መካከል የሚሰጠው ትምህርት ጤናማ ይሆንበታል ከዛ ደግሞ ቀደም እንዳልከው ጥላቻ የሚሰበክበታል ለምሳሌ አሁን ሶሻል ሚዲያውን በኋላ አናታለሁ በያሰብኩት በጣም ብዙ ግርግሮች አሉ አንዱ ላይ ድንጋይ ይወራወራል ከዛ ወንጌል እየሰበከ ነው ማለት ይቻላል ትላለ በቪዲዮ አንስታ ይቻለውና አይመስልም ማለት አይሆንም ደግሞ እንደዛ መጽሐፍ ቅዱስም አያስተምረንም ከዛ አንፃር ከወሰድን ጤናማ አይደለም ብለን እንወስድ እንችላለን ግን አስተምህሮት አንድ የሚያደርግ ምሳሌ አሁን አንተ ህብረት የምታረግበት ቸርች አለ አሜሪካን ሀገር ያ ቸርች አንድ አይነት አስተምህሮት ነው ያላችሁ በነገረ ክርስቶስ ላይ ሊሆን ይችላል በነገረ እግዚአብሔር ላይ ሊሆን ይችላል በመጽሐፍ ቅዱስ ላይ ሊሆን ይችላል ስለዚህ የአስተምህሮት አንድ አይነት የሆነ የእግዚአብሔር ቃል እንደሚለው የሚያስተምር ህብረት ቸርች ነው ምን አይነት ቸርች ነው ተብሎ ሲጠራ የሆነ እኮ ዲኖሚኔሽን ውስጥ ራሱ ታገኘዋለህ አይደለ ወይ ፔንቴኮስታል ሆነ ራስን ታገኘዋለህ ወይ ኢቫንጀሊካል ሆነ ታገኘዋለህ ወይ ፕሮቴስታንት ውስጥ በትልቁ ማቀፍ ውስጥ ራስን ታገኘዋለህ ከዚህ ማምለጥ ይቻላል አዎ እንዴት አሁን ለምሳሌ እኔ የማገለግልበት ቸርች በሁሉም ነገር አንድ አይነት ልንሆን አንችልም ኮር ነገሮች አሉ አንዳንዱ ነገር ኮር አይደለም በክርስትና በጣም ኮር ነገር አለ አንዳንድ አሁን ለምሳሌ ፕሪ ትሪፕ ፖስት ትሪፕ ኮር አይደለም ለኔ አንተ በፕሪ ትሪፕ የምታመን ከሆነ ቢኒያም አንተ በፖስት ትሪፕ ነው ያመንከው ብሎ እግዚአብሔር ኢየሱስ ጥሎኛ አይሄድም ትክክል ኮር ነገር ግን አለ በልጁ በኢየሱስ ክርስቶስ ማመን አለብህ በሞቱና በትንሳኤው ማመን አለብህ በጸጋ መዳንህን ማመን አለብህ በስራ አትድንም ትልልቅ ኮር ነገሮች አሉ በእነሱ አንድ አይነት ሆነን ቸርች ውስጥ እኔ እንኳን ማገለግልበት ቸርች ውስጥ በእነሱ አንድ ሆነን በማይነር ነገሮች የተለያየን ሰዎች አለን ልክ ነው አንዳንዱ ፕሪ ትሪፕ ነው የሚያምነው ኮምፕሊትሊ ፖስት ትሪፕ የሚባል ነገር የለም ይላል አንዳንዱ በፖስት ትሪፕ ነው የሚያምነው ከዛ ግን በኢየሱስ ግን ታምናለህ ስትለው አዎ ይላል በመስቀሉ ታምናለህ አዎ በሞቱ በትንሳኤው ታምናለህ አዎ ኢየሱስ ከሞት እንደተነሳ ታምናለህ አዎ ዳግም እንደሚመጣ ታምናለህ አዎ በሰውነቱ በአምላክነቱ ታምናለህ አዎ is he your atoning sacrifice አዎ እሱ ነው የተሰዋለ አዎ these are major things እኔ እናንተ እርግጠኛ ነኝ አብሽ መጽሐፍ ቅዱስ ከፍተን ብናወራ የምንለያይባቸው ነገሮች አሉ ማንለያይባቸው ነገሮች እዚህ ፖድካስት ላይ ከመምጣቴ በፊት በጣም ብዙ ያንተን ስራዎች ካየሁባቸው ምክንያትና ዊሊንግነሱም እንዲኖረኝ አንተ ጋር እንድመጣ ካረጉኝ ነገሮች መካከል አንደኛ ከሰዎች ዘንድ ያገኙት ያንተ ምስክርነት ሁለተኛ በክርስቶስ ላይ እና በስራ ላይ ሳይሆን ክርስቶስ ባደረገው በጥልቁ ፍቅር በሞቱና በትንሳኤው ሰዎች እንደሚድኑ አውቀህ ወንጌልን በፍቅር እየሰበክ እንደሆነ በጣም ከብዙ ሰዎች ተሰማ ነው መጣለው አብርሽ እናወራለን ያልኩ ኢቭን ፔንቴኮስታል ሆኖ እኮ ይለያያሉ የኔና ያንተ አንደርስታንዲንግ ሊለያይ ይችላል አንዳንድ ሃይማኖቶች ወይም ዲኖሚኔሽኖች ወይም ደግሞ ህብረቶች በኮር ስለምንለያይ እንለያያለን እየወደድኩ ነው መለያየትም ያለብን ገባህ አብርሽ እና በፍቅርም ነው ማስረዳ ወደ መንግስቱ እንድስብህ እየሰድብከኝ እንዴት መጣለው አብርሽ
ቤተሰቤን እየተሳደብክ የልጆቼን ፎቶ የሰው እኮ የልጆቹን ፎቶ ተዘቅዝቀው አይደል እንደዛ ነው ኢየሱስ እንደዛ አድርጓል ወይ የሚጠሯችሁን ወደዱ ይላል እሱ ስንጾም ላውድ ነን ያወራን ነው የምንጾመው 1 Corinthians chapter 14 በልሳን ስለመናገር word by word ያስረዳል we don't care እብዶች ነው የሚሏቸው አለ ጳውሎስ እብዶች አንባልም አሁን ስለዚህ ለኔ ከሰው ጋር ባለኝ ልዩነት በሰላም መኖር እንዴት እንደምችል እግዚአብሔር እያስተማረኝ ነው ቀስ ይያል እየሰደብኩ ማስተምረ ወንጌል ለማብረሽ አንተ እየሰደብከኝ እዚህ እንዴት ተቀመጣለሁ ምን አደርጋለሁ እዚህ ለኔ ወንጌል ማለት ኢየሱስ ክርስቶስ የኖራት 33 ዓመት ናት ነቀፋ የለበትም ይላል መጽሐፍ ቅዱስ እኔና አንተ አንድ ዓመት ከዚህ በኋላ ብንኖር ምናልባት በ365 ቀን ውስጥ 1000 ነቀፋ ይገኝብናል አብረሽ በአንድ ዓመት ኢየሱስ 33 ዓመት ኖሮ እግዚአብሔር ደስ አሰኝቶት ሄደ አንዳንዴ እኮ አስተምሯቸው ማይሆን ጥያቄ ይጠይቁታል አብረው የሞተ አስነስቶ እያዩ ባይናቸው ነው የምነግርህ እኮ አብረሽ የሞተ ተነስቶ አይተው በገረድ ፊት ይክዱታል እኔና አንተ እንደዛ ነን አብረሽ ምንም ልትሰድበኝ አይገባም እኔም ልሰድብህ አይገባም እኔም ደካማ አንተም ደካማ አንድ ግን ጠንካራ አለ ይሽዋ እሱ ነው አንድ ያደረገን እኮ አብረሽ አሜን እና ለኔ ዝም ብዬ ሳስበው አሁን እግዚአብሔርን መቅረብ ማለት እኔ አባት አለኝ ገባ የሥጋ አባት ወልድ ማርያም ይባላል ጥሩ ሰው ነው እንደ ሰው እኛን ወደዋል ያው ልጆቹ ነን ግን ደግሞ ዝም ብለህ ሄንጋውተም ስታረከሱ ጋር አሪፍ ሰው ነው ኮምፕሮማይዝ ያደርጋል ስታጠፋም ይወደሃል ደውሎ ቼክ ያደርጋል ምናምን ኢየሱስ እኮ አለ እንዴ እናንተ ለልጆቻችሁ መልካም ማረግ ካወቃችሁ የሰማይ አባታችሁ እንዴ ምን ያክል እናንተ እኮ ክፉዎች ናችሁ አለ ልባችሁ እኮ ክፉ ነው አለ እና እናንተ ለልጆቻችሁ ደህና ናችሁ ገባ እና እንዴት ከእግዚአብሔር ጋር አይወዳደርም ሰው እግዚአብሔር ላንተ ያለውን ፍቅር እንዴት በጣም ጥልቅ እኮ ነው አብርሽ እግዚአብሔር ለአብርሃም ያለውን ፍቅር ካልተረዱ በስተቀር አብርሃምን ማክበር ከባድ አንተ እኔ በሆነ ነው ምን አብርሽ አንድ ቀን መንግስተ ሰማይ ስንሄድ በጣም ከሚያስገርመን ነገር መካከል የሚመስለኝ በወርቅ የተለበጠው መሬት አይመስለኝም የምናያቸውም ቅዱሳን አይመስሉኝም በጣም ከሚያስገርመን ሁለት ነገር አንደኛ ልጁን ማየታችን ነው ሁለተኛ እግዚአብሔር ለኛ ያለውን ፍቅር የምር በፍለቤት ስትንረዳው እንዴት ነው እንዴ ወደድከኝ ነው የሚያስብልህ ገባ አብርሽ አሁንኛ ፕራክቲካል አልሆነልንም መሰለኝ አይገባንም በቃ ስለሚረበን ስለሚጠማን ታክሲ ስለምንሰለፍ አእምሮአችን ይረሳል በመንፈሳዊ ብቻ ዓለም አይደለም ነው በስጋዊም ነው አንድ ቀን እንግዲህ ችን ጥለን እንሄድለ እኔ እኮ 80 ዓመት ነው ቢበዛ 90 ዓመት ከዛ ዘላለም ከሱ ጋር ነው ያኔ አልረሳው እና አሁን on a daily basis የእግዚአብሔርን ፍቅር ማስታወስ ከተቻለ ሰውን ማክበር ቀላል ነው በእውነት ነው መነግራብሽ በልዩነት እንኳን አንተ ሙስሊም ሆነ እኔ ክርስቲያን ሆኜ የኔን ወንጌል በፍቅር ካስረዳው ተቀምጠን ቡና ለመጠጣት አይረብሽም እየሰደብኩ እንዴት ተቀመጣለሁ አብርሽ ምን ስለሆነ ለምን አንተም ሰው ነህ ፊሊንግ አለህ ገባ ለዛ ነው እኔ አሁን ሃይማኖት ውስጥ ኖሬ በጣም ተጎድቼ አይቼዋለሁ አብርሽ ምንድነው የተጎዳው እሱ ነገር የጌታ አራት መውሰድ ያቅተኝ ነበር አብርሽ ታምነኛለህ አልበቃም ብዬ አስብ ነበር ምክንያቱም በኔ ነው አማም ነው ገባ ቢኒያም በፍጹም አንተ ቀጣፊ ምን ብለህ ነው አሁን የምትወስደው ላለው ገባ ኢየሱስ ምንድነው ያለው do this in remembrance of me ይሄንን ስታደርጉ የተቆረሰውን ስጋዬን የፈሰሰውን ደሜን አስቡ ፔሳህ እኮ ነው ፔሳህ ይባላል በእራት ላይ እኮ ነው ያደረገው ይሄን አየ ፔሳህ ማለት እስራኤላውያን ከግብጽ የወጡበት ዘመን እና የእግዚአብሔር እንዲያስታውሱ ይፈልጋል እሱ ነው ያወጣቸው ከባርነት እኔ እናንተ እኮ የኃጢአት ባሪያዎች ነበርን እና ከዛ ባርነት ነው ያወጣን እና በፔሳህ ቀን ነው ፒታውን ሰብሮ ባሩኸታ አዶናይ ኤሎሄኑ ሜሌክ አውላም ሐሞጽ ለከም ነሐረጽ ብሎ ቆርጦ ሰጣቸው ይሄ in remembrance of me ምንም ካንተ ጋር ከኔ ጋር ያያዝም እኮ አብርሽ ወይኑንም ለፈሰሰው ደሜ in remembrance of me እኔስ አልወስድም ለምን አይገባኝማ የኔ ብቃት ነው የሚመስለኝ እኔ እንዴት ለዛ ነው አየ እናንተ ሸክማችሁ የከበደ ወደ እኔ ነው ይልና እኔ ደግሞ ጨምሬ ሌላ ሸክም ሰጣችኋለሁ ነው የሚለው አሳርፋችኋለሁ እኮ ነው የሚለው አብርሽ ሸክም የሚለው ሽሮ ስለተወደደባቸው ወይስ ፒታ ተወደዋል ወይስ ሁሙስ ተወደባቸው ነው አይደለም ህጉ ነው ህጉ አጎበጣቸው ህጉን መሸከም አቃታቸው ህጉ ከባድ ነው ማንንም ሊፈጽመው አልቻለም አብርሽ እና አሮን እኮ በዮም ከፑር ቀን ዴይ ኦፍ አቶንመንት ለራሱ እኮ አሮን መሰዋት አለበት አብርሽ ለኃጢአቱ እንዴ አትችልም the high priest
ኢየሱስ ብቻ ነው አብርሽ። በቃ አለቀ። ይሄንን ሰው ማወቅ አለበት። አሜን። ያለበለዛ ያለፋል፣ ትለፋለህ፣ ያደክምሃል፣ በፍርሃት ነው የምትኖረው አብርሽ። እግዚአብሔር ደግሞ ለዚህ ኮን መጽሐፍ ቅዱስ ቃል በቃል በነፃነት እንድንኖር ቀጥል አብርሽ ምን ይላል? ነፃ አወጣን፣ ክርስቶስ ነፃ አወጣን፣ ኢየሱስ ነፃ አወጣን አብርሽ። ደግማችሁ በምን አትያዙ? በባርነት ቀንበር አትያዙ። ታዲያ ለምንድን ነው አብርሽ እኔ መሰቃየት ያለብኝ? እግዚአብሔርን እያስከፋው አንተን ማስደሰትበት ምክንያት ምንድን ነው? እና አየህ በኃጢአቴ ምህረት አግኝቻለሁ። የኢየሱስ ክርስቶስ ደም ዛሬም ትናንት ላረኩትም ለዛሬውም አብርሽ እኔ እናንተ ዛሬ ጠዋት እርግጠኛ ነን ኃጢአት አድርገናል። ለዛሬውም በቂ ነው፣ ደግሞ ለነገም በቂ ነው። ትክክል። ለዛ ነው Hebrews chapter 10 verse 10 ምን ይላል? We have been made holy through the sacrifice of the body of Christ. በምንድን ነው? through the sacrifice of the body of Christ once for all. በቃ እሱ ነው የሞተልን አብርሽ። የለም ሌላ ምንም ልታመጣ የምትችለው ነገር የለም። process of sanctification ኢየሱስን የመምሰል ሂደት ከባድ ነው። ባትልም ብትልም ከባድ ነው። ስጋን የማሸነፍ ስጋን የመጎሸም ፕሮሰስ ከባድ ነው። ማድረግ አለብን። አዎ አየገን አንተ ስትደክም ግን እኔ አንተ ላይ እጄን ጠቁሜ አንተን ልጅህን ቤተሰብህን ከሰደብኩ ሁለታችንም ሚዛን ላይ እኩል ሚዛን ላይ መቀመጥ አለብን። ከበአብርሽ ሁላችን የተለየ ሚዛን ለአብርሃም ሊኖር አይገባም። የተለየ ሚዛን ለቢንያም ሊኖር አይገባም። እኔ እናንተ እዚች ማይክ ላይ ስለቀረብን የተለየን ሰዎች አይደለንም አብርሽ። ለኔ ወንጌል ይሄ ነው። ኢየሱስ ክርስቶስ ከቀራጮች ጋር ከጋለሞታዎች ጋር ከሚዘርፉ ጋር ቢላ በኪሳቸው ይዘው ከሚዞሩ ጋር ነው የዋሉ። ሙክራብ እያስተማረ አብርሽ ራቢ ኮኑ እሱ ይጠይቁት ነበር። አታስታውስም አብርሽ? ምን ሆነ ነው አንተ ሰው ይከተንዚህ ጋር ምትሉ? ራባይ ነው ኢየሱስ፣ አስተማሪ ነው። ትዝ ይልሃል ያቺ ደም የሚፈሳስ ስትነካው ማቲው 11 yes አትችልም እኮ አንተ መንካት ደም ይፈሰስ ሊያውም ካህን ገባህ በባሌ ካህን ነው አይ ሰው እንኳን ካህን ይቅርና ወንድ አይሁዳዊ ሴት አይሁዳዊ ከነካ ታረክሳቸዋለህ። ለዛ ነው እኮ በሴት ወግ ሴቶች ሲሆኑ ለ7 ቀን ይርቃሉ ከምኩራብ። ኢየሱስ እኮ ልጄ ነው ያላት አፍተራው ከነካችሁ በኋላ እምነትሽ ያድኖሻል አብርሽ። እንዴት አንተ ታዲያ አሁን ስታስበው ህጉ እኮ አይፈቅድልህ። አትነ እንዴት ብለሽ ነው የምትነኪው አንቺ? ይነበባ ተገልጦ እኮ ከተነበበ አይቻልም በህጉ መሰረት። እኛ ልንሆን የሚገባው እዛው ምዕራፍ ላይ አንድ የምኩራብ አለቃ አለ፣ አይሁድ ነው። ልጁ ታማበታለች። አይሁዶች ኢየሱስን ማሽያህ ነው ብለው አያምኑ። ሲጠሩት ራሱ የሹዋ አይሉትም። አሁንም ዛሬም በ2025 የሹ ነው የሚሉት፣ ሙሉ ስሙን አይጠሩም። የሹ ማለት ስሙና ዝክሩ ለዘላለም ይጥፋ ማለት ነው። የሹ አይጠሩት፣ የሹዋ ብለው አይጠሩም። ያ የምኩራብ አለቃ አይሁዳዊ ነው። ወድቆ ሰገደለት ይላልኩ ሊለም ልጄ ታማብኛለች አለ። ከባህል ውጪ የምኩራቡ አለቃ ነው። አይሆንም። እንዴት ይሆናል? ከገጠመው ችግር የተነሳ ያለህኛል ብዙዎች ይጠብቁት ነበር ይላልኩ መጽሐፍ ቅዱስ። ሁሉም ሰው ችግር አለበት አብርሽ፣ እኔም አንተም አለብን። የሚያስፈልገን ሂዩሚሊቲ ነው። እግዚአብሔር አልችልም እኔ አልችልም አብርሽ፣ እሺ ምን ላድርግ? እንዴት ላድርግሽ? ካልቻልኩስ ሲኦል ልግባ? አልችልም። መጽሐፉን ደግሞ ሳነበው የሚለው እናንተ አትችሉም፣ የሚችል አንድ መጥቶ ሞተ፣ በሶስተኛው ቀን ተነሳ፣ በልጁ ለሚያምኑ ለተቀበሉት ደግሞ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ማን ነው የሰጣቸው? ያዌ ነው። እንዴት ብዬ ልንጠቀው? የሆነ ሰውዬ አይደለም እኮ የሰጠን አብርሽ። ሰዎች እንደዚህ አይነት የልጅነት ስሜት ካልተሰማቸው በስተቀር ባጠፉ ቁጥር የሆነ ያክል መስገድ አለብኝ፣ የሆነ ያክል መስጠት አለብኝ፣ የሆነ ያክል እያልክ እግዚአብሔር እኮ ጠንቋይ አይደለም አብርሽ። እግዚአብሔር እኮ የዓለም አገዢ ነው። ሁሉ ነገር አለው አብርሽ። ታስበው የኔ 100 ብር እግዚአብሔርን ኮንቪንስ የሚያደርገው ይመስላል ከኃጢአት ያብርሽ? እንዴት ይሆን? አይሆንም፣ አይሆንም አብርሽ። አንድ ዳ ያለብን የፍቅር ዳ። እኔ አንተን መውደድ አለብኝ። ለዛ እኮ ነው ጳውሎስ አየ እምነት፣ ሌላስ ፍቅር፣ እምነት፣ ተስፋና ፍቅር። ሶስቱ ጸንተው ይኖራሉ አለና ፍቅር ነው ከሁሉም ግን ይበልጣል አለ። ከእምነትም ይበልጣል አለ አብርሽ። ፍቅር ከእምነት ይበልጣል። ቃል በቃል ነው እኮ የሚለው ይበልጣል ይላል ፍቅር ከእምነት። አዎ እንዴት? አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል። ጽድቅ ለኔና ላንተ እኮ ጽድቃችን እኛ ጽድቅ እንዲኖረን እኮ ክርስቶስ መጥቶ መሞት ነበረበት አብርሽ። አየ የአብርሃም እምነት ጽድቅ ሆኖ ተቆጥሮለታል። በጣም ኃይለኛ ነገር ነው። ከሱ ከእምነት ይበልጥ ራሱ አለ ጳውሎስ። እሺ የታለ አብርሽ? እኔ ላይ አሁን አንተ ፍቅር እያየህ ነው። በቂ ፍቅር እኔን እያየ እግዚአብሔር ክርስቶስን እያየ ነው። ሰው ስራመድ ስወጣ ስወርድ ስተቁማይ እንዲሙሉ እጄን አብርሽ
እጄን እኮ እንዲህ ስል ነው የምውለው አብርሽ እንትን ሲያደርግ እንትን ስታደርግ ይሄ ዘማሪ እንዲህ ሲያደርግ የኦርቶዶክሱ ቄስ እንትን አለ እንደዛ ላይ ነኝ እኮ ሁሌ እንደዛ ላይ ነኝ አብርሽ እንዴት ብሎ ሰው ክርስቶስን በኔ አይሆንም ይረብሻል አብርሽ እሱን ነው የምልህ እኔ አየህ በተቋም ሆነንና ልክ እንደ አርሰናል እና ማንቸስተር እንደዚህ ሆኖ ሰዎች በፋን እንደሚሆኑት የለም አርሰናል ሲያሸንፍ የማን ደጋፊ ነው አብርሽ ኳስ ታያለህ ድሮ ነበር የለም እኔም እንዳንተ ታያለ አላይም እና ረጅም አመት ሃይ ስኩል እያለሁ አይ ነበር እና የአርሰናል ደጋፊ ነበርኩ እና በሌለን ብር ከፍለን ገብተን አግዳሚ እንጨት ወንበር ላይ ተቀምጠን ቲኤስቲቪ የሚባል ነበር አይዶ ነው የምታስታውሰው ከሆነ እዛ ሄደን እናይ ነበር እኛ ደሞዝ አይሰጠን ደሞዝ የሚሰጣቸው ተጫዋቾች ናቸው አስታውሳለሁ አርሰናልና ማንቸስተር ተጫውተው ማንቸስተር አሸንፎ ከባድ ድብድብ ተነስቶ ነበር እዛው ቲኤስቲቪ ውስጥ አዎ 10 ብር አናገኝም እኮ አብርሽ ከፍለን ነው የገባነው አናውቃቸውም ፐርሰናሊ አያውቁንም ደስ ይላል አው ኢንጆይ ያስደርጋል ጥሩ አየ ግን ዱላ አንስተ ወንድምህን ለማንቸስተር ስላሸነፈ ብለህ አታውቃቸውም ማን እንዳሸነፉ ምን እንደሚፈጠር አታውቅም ቲሙን አታውቅም ኦርጋናይዜሽኑን አታውቅም እዚህ ወንድምህን ተቀጠቅጣለህ አንተ በዱላ it's the same thing ለኔ አንድ አይነት ነው ኦርቶዶክስን እየሰደብክ እየነቀፍክ እየተታፋህ ጴንጤን እያብጠለጠልን ሙስሊሙን እያብጠለጠልን በእግዚአብሔር የተሰሩ ፍጥረታት እንደሆኑ እንኳን አንዳንዴ እንዘነጋለን እኮ አብርሽ ደሞ መጽሐፍ ቅዱስ ቃል በቃል በመጨረሻው ዘመን ፍቅር ተቀዘቅዛለች ይላል ያስፈራኛል እኔ ታውቃለህ አብርሽ አንዳንዴ ልቤን ሳይሆን እንዴት ተቸገራለሁ መሰለ አስቸጋሪ ሰው እኮ ነኝ አብርሽ ሁላችንም አንተም እርግጠኛ ነኝ የምታልፍበት ነገር አለ ለኔ አንድ የሚገባኝ ነገር አለ የሚገባኝ ምን መሰለ ኢየሱስ ይወደኛል እግዚአብሔር ይወደኛል ምን ላድርግ አብርሽ አንተ አልሰጠኝም ይሄንን አንተ ማትንጥቀኝ ከሙክራብ ብታባረረኝ ከቸርች ብታባረረኝ ከቤተ መቅደስ ብታባረረኝ በክርስቶስ ላይ ባለኝ እምነት ያገኘሁት የልጅነት ስልጣን አንተ ልትወስድ ሰይጣን ሊወስድብኝ አይችልም ይሄን ስታስብ ልብ ያርፋል ይሄን ስታስብ እግዚአብሔር ለካ ይወደኛል እግዚአብሔር በቃ ልጁ ነኝ ገባ የወለደ ነው የሚያውቀው ይሄን ልጁ ነኝ ጭቃ በጭቃ ሆኜ በልጫማህን ውጪ አስቀምጠ ግባ ይለኛል ጫማውም ይታጠባል ችግር የለውም ልብሱም ይታጠባል እኔና እሱ ህብረት አለን አብርሽ እንዴት ይሁን ታዲያ እንዴት ይሁን ለዛ ነው እኔ ሃይማኖት ወይም ደግሞ religiosity ወይም ደግሞ ተቋም ሲባል ፈራለሁ ይጎዳል አብርሽ እኔ ምናልባት አንተ ሌላ ፐርስፔክቲቭ ሊኖር ይችላል ለኔ ግን ከጥቅሙ ጉዳቱ በጣም ጨምሮ አየሁት ጴንጤ ሲያሸንፍ ነው ብዙ ጊዜ yes አሁን ለምሳሌ እንደ ኢቫንጀሊካል ወይ ደግሞ ፔንቴኮስታል ቢሆን ኦርቶዶክስ ሲሸነፍ እንዲደሰት የሚያረግ አስተምሮት አለ ብለህ ታስባለህ እንዲያለ እንጂ ለምሳሌ እኛ በ66 መጽሐፍ እናምናለን ተከረ የኦርቶዶክስ ቤተክርስቲያን 81 አሃድ ኤቫንጀሊካል ክርስቲያንስ ደግሞ በ66 እናምናለን ከዛ ደግሞ ውጭ ሀገር በ66ም በ81ም ማያምኑ አሉ ከ66 ትንሽ ጨምረው ቡክ ኦፍ ኢኖክ እና ጁብሊን ብቻ የሚቀበሉ አሉ እነሱን መጽሐፎች የመጽሐፍ ቅዱስ ካል ናቸው ብሎ የሚያምኑ አፖክሪፋል ማለት ነው እኛ ደግሞ ኤቫንጀሊካሎች በተለይ ደግሞ የኦልድ ቴስትመንቱን በሶስት ከፍለን ኪቱቪም ኒቪም ኪቱቪም የሚባለው የጽሁፎቹ የምሳሌ ፕሮቨርብስ ጆብ ምናምን ኪቱቪም ይባላል እሱን ከፍለን እናምናለን ኒቪም ደግሞ የነቢያቱ መጽሐፍ ነው ከዛ ደግሞ ቶራን እናምናለን እነሱ ቶራም ሁሉንም ያምናሉ ግን ደግሞ እንዳልኩ ጁብሊንም ኢኖክንም ይጨምራሉ ለኔ ሰዎች የትኛውን መጽሐፍ ታንብበህ ተረድተህ ከኢየሱስ እያራቀህ ከሆነ 66ቱም እያራቀህ ነው 81ዱም እያራቀህ ነው የሚያራቀህ ከሆነ 66ቱም አልጠቀመህም 81ዱም አልጠቀመህም ጁብሊንም ኢኖክንም ጨምረህ አልጠቀመህም ቶራን ብቻ ማንብበህ አልጠቀመህም ኔቪምን ብቻ ታንብበህ አልጠቀመህም ኪቱቪምንም ጨምረህ አልጠቀመህም ለኔ 66ቱን አንብቤ ወደ ኢየሱስ ክርስቶስ ከመራኝ በልጁ ሞትና ትንሳኤ ባደረገልኝ ተአምር ኢየሱስ የእግዚአብሔር ልጅ ነው የሚል ድምዳሜ እሱ በሰራልኝ ብቻና ብቻ የሞቱ ቀን እግዚአብሔር ናየዋለሁ
የመንግስተ ሰማያት መግቢያ አንዷና ብቸኛ መንገድ የሹዋ ናት ብለህ በ66 ካመንክ ጎበዝ አብርሽ 81ን እያነበብክ 81ም ደግሞ በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ነው አማርኛው የሚለው የሂብሩ ኪኮ አሃቭ ኤሎሂም ተባላማኝ ኪኮ ምትለው እንዲሁም ነው ደግሞ እንዲህ ነው ተቋሚ እንዲህ ወዶሃል ነው በጣም ኃይለኛ ነው ስለዚህ 81 ወደ ልጁ ወደ ኢየሱስ ክርስቶስ ጠቁሞ እምነትን በኢየሱስ ክርስቶስ ላይ ኮምፕሊትሊ ካስጣለ በልጁ ብቻ ካሳመነ ብታነበው አይረብሸኝም ለኔ አንድ የሚያረጉን ነገሮች ይበዛሉ እኛ በጣም የሚለዩን ነገሮች ስለምንወድ በሱ ላይ መሰረታችንን ጥለን ቤት ገነባን አየ እግዚአብሔር God is a God of variety ለያይቶን ይፈጠረና አብረሽ እናንተ ዳርክ ስኪን ብንሆንም አንተን ሲያዩ ቢንያምን አያዩ እኔን ሲያዩ አንተን አያዩ አንተ ኢየሱስን የተረዳህበት መንገድ አለ እኔ ኢየሱስን የተረዳሁበት መንገድ አለ አይደል ግን ያ መንገድ አንድ ነው የሚለዋወጥ መንገድ የለም አየ የሚቀየር የሚጠፋ የሚሸፈን ኢየሱስም ከዛ ደግሞ አብርሽም ኢየሱስም ከዛ ደግሞ ገብርኤልም ኢየሱስም ከዛ ደግሞ እንትና የሚባል የለም አንድ ናት የለም ሌላ የለም አብርሽ ከየት ይምጣ ኢየሱስ ይባላል በጌታ በኢየሱስ ክርስቶስ ካመንክ እኔ ምጽፈውን መጽሐፍ አንብብ አይረብሸኝም እና ነብይለ እንደ አብርሽ ሰው ይጻፈውን ሲኤስ ሉዊስ የጻፈውን መጽሐፍ ሳታነብ አልተመረከም እርግጠኛ ነኝ ወደ ኢየሱስ መርቶሃል ወደ ልጁ መርቶሃል ወይ አንዴ ነው የመጣው አሁን ሁለተኛ መጥቶ አይሞትም በሁለተኛው ሲመጣ ወይ ቫይቮይ ይባላል በዕብራይስጥ ወይ ይውልን ብንረዳ በጣም ይረዳናል በየማምነው አብርሽ እቺ ፖይንት ናት የእምነታችን ጅማሬና ፈጻሚ እሱን ማወቅ አለቀ ፓዮኒር ነው እሱ ካንተ በፊት ነበር እሱን ልታስረዳው አትችልም እንዴት ብለህ አብርሽ እሱ ነው እኮ የጀመረው ፈጻሚው እሱ ነው ይላል ስለዚህ ታችም ታገኙዋለህ ጨርሻለሁ ስትል ጨርሶ ጠብቀዋል አልቋል እንዴት ይሆናል ታዲያ ለዛ ነው ሰዎች ኢየሱስን ካላመንክ አብርሽ አንተ ራስህ እኔ ራሴ እንዲች ፖድካስት ላይ ተቀምጠን ሲኦል እንገባታለን አንድ ሰው ሲኦል የሚገባበት የመጀመሪያውና የመጨረሻው ምክንያት በኢየሱስ ክርስቶስ አለማመን ብቻና ብቻ ነው አለቀ ቅድም ስታነሳ በጣም ብዙ አንድ የሚያረጉ ነገሮች አሉ ብዙ ጊዜ ትኩረት የምናደርገው የሚያለያዩ ነገሮች ላይ ነው ለምሳሌ እኔ ማስተርስ ክላስ ኤገስት ስማር ሳጠና ሁለት ኮርስ ያስተማረኝ አንድ የካቶሊክ መምህር ነው እና ስኮላር ነው በጣም የተከበሩ የተወደዱ አባት ናቸው እጅግ በጣም ከሳቸው የተማርኩት ብዙ ነገር አለ ሲያስተምሩ ያላቸው ትህትና ዕውቀታቸው ዲሲፕሊናቸው እስከ ኦፊሳቸው እጃለው እና እስከ ላይብራሪያቸው እጄ ቤታቸው ላይ ያለው ላይብራሪያቸው በጣም ተገርሚ እና መጽሐፍ የምትፈልገው መውሰድ ከፈለክ ከዚህ መውሰድ ትችላለህ እና ምንድነው ብዙ ጊዜ እንደ ኢትዮጵያ ውስጥ ከካቶሊክ ጋር እንደዚህ ኢቫንጀሊካል ፕሮቴስታንት ብዙ ጊዜ እንደዚህ ዲቤት ሲያረጉ ሲከራከሩ ድንጋይ ሲወራወሩ ታይም ግን ከኢትዮጵያ ኦርቶዶክስ ቸርች ጋር እንደዚህ ነገር ይበዛል ስቲል ኢትዮጵያ ኦርቶዶክስ መምህር የሆነም ደግሞ የመጀመሪያ ዲግሪ ስማር ቴዎሎጂ ክላስ ላይ ግሪክ ኮርስ አስተምሮኛል ሆይኒ ግሪክ አስተምሮኛል እና ከዚህ በፊትም በርግጥ አንስቻለሁ ብዙ የሚያግባቡን የሚያስማሙን አንድ የሚያረጉን ነገሮች እያሉ በቃ ሰዎች ያው ኔጌቲቭ ነገር ነው ብዙ ጊዜ ሰው የሚያነሳሳው እሱ ይሄ የለውም ሲባል የሰው ልብ ይነሳሳል እሱ እኮ ይሄ ነገር አለው ፖዚቲቭ ነገር ይሄ እኮ አለው ለማለት እንቸገራለን እና መስተካከል አለበት ኦፍ ኮርስ አይደለም መስመር መያዝ አለበት ትክክለኛው የክርስትና አስተምሮ የወንጌል አስተምሮት ኢየሱስ የሚታይበት መሆን አለበት ወይ ደግሞ ኢየሱስ ያስተማረው ሐዋርያቱ ያስተማረው መሆን አለበት እሱን ግን እኔ ሳስበው የዲኖሚኔሽኑ ችግር ነው ብዬ አላስብም ለምሳሌ አሁን ኢቫንጀሊካል ኮሚኒቲ ውስጥ ካሉ ትምህርት ቤቶች ቲዮሎጂ ትምህርት ቤቶች አንዱ የሆነው ነው ኤገስት ትልቅ ትምህርት ቤት ነው ታውቀዋለህ እዛ ትምህርት ቤት ውስጥ ነው አንድ ካቶሊክ መምህር ኢንቫይት አድርጎ እንዲያስተምረን ጸልዮ ነው የሚጀምረው ጸልዮ ነው የሚዘጋው ደስ የሚል ፌሎሺፕ እናረጋለን ሲያስተምሩ በጣም ደስ የሚሉ መምህር ናቸውና የሆነ መሃል ላይ ፍለፊት የወጣ የተዛባ ነገር አለ ከዲኖሚኔሽኑ አንፃር አይመስለኝም መሃል ላይ የገባ ነገር ያለ ይመስለኛል እሱ እንዴት ታየዋል እኔ አሁን እርግጠኛ ነኝ ቅድም እንዳልኩ ነው አብርሽ እኔ እናንተ ብዙ ነገራችን ሊመሳሰል ይችላል ቁጭ ብለን መጽሐፍ ቅዱስን ብንገልጥ ማአት መሃል ላይ የሚያለያየን ነገር ሊኖር ይችላል ተከከለ ታውቃለህ አብርሽ አንዳንድ ሰው ኦልድ ቴስትመንት እንደማይቀበል አሉ
በኢየሱስ ክርስቶስ ያምናሉ። በሞቱና ትንሣኤው በሱ መዳን ያምናሉ። ሲኦል ነው የሚገቡት። It's not up to me, it's not up to you. Yes. መጽሐፍ ቅዱስ የሚለው ያመነ ነው የሚድነው። በማን? በልጁ ያመነ። ልዩነት አለን ወይ? አዎ። አንተና ባለቤት ልዩነት የላችሁም እንዴ አብረሽ? አላችሁ። ልዩነትን እንድንፈራ ካረጉን ነገሮች መካከል አንደኛው ብዙ መጽሐፍ ቅዱስን አለማወቃችን እንደሆነ ይሰማኛል። መጽሐፍ ቅዱስ ሁሉ ስለ ኢየሱስ ነው የሚያወራው። Christ in the Old Testament እኮ የሚባል ኮርስ አለ። ኢየሱስ በኦልድ ቴስትመንት ትክክል። ታይፖሎጂ የሚባል ነገር አለ አይደል? ትክክል። የኢየሱስ ሪፍሌክሽን። በጣም ብዙ ነገር ስታነብ መጽሐፍ ቅዱስን ለካ መጽሐፍ ቅዱስ የሚያወራው ስለ ኢየሱስ ነው አብረሽ ከሀ እስከ በ። ምሳሌ 30 ላይ እኮ I do not have the knowledge of the kadoshim, the holy ones. የቅዱሳን ዕውቀት የለኝም አለ። እሺ ማን ነው ሰማያትን የዘረጋ? ማን ነው? ካዶሺም ቅዱስ የለኝም እነሱ። እሱ ማን? ልጁስ ማን ነው ይላል። ምሳሌ ላይ እኮ ነው ነገር ምሳሌ 30። ኢየሱስ እኮ በጣም ማአት ቦታ ላይ ተጠቅሷል እኮ ኦልድ ቴስትመንት። እንወደው ዘንድ ደምግባት የለውም አዲስ ኪዳን ጥቅስ ነው አብረሽ። ኢሳያስ እኮ አንወደው ማለት በቃ ደምግባት ማለት እኮ ውበትም የለውም ብሎ በኦልድ ኒቪም ላይ የተጻፈ እኮ ነው። ስለ ኢየሱስ ነው የሚያወራው። ሰው በኢየሱስ ክርስቶስ አንድ ከሆነ አብረሽ እኔ እናንተ በኢየሱስ ክርስቶስ ባለን እምነት አንድ ከሆነን ሌላውን ነገር እኮ ችግር የለውም። ለኔ ችግር የለውም አብረሽ። እንዳልኩ ነው። እኔ የሚረብሸኝ አንዴ ሰዎችን ስጠይቅ በኢየሱስ ታምናለህ? አዎ አምናለሁ። እስቲ ንገረኝ፣ አጫውተኝ ስለሱ አብረሽ። እንዴት ነው በኢየሱስ የምታምነው? አምነዋለሁ። እንዴት? እሷ ናት ለኔ ቁልፍ። ታምነዋለህ? አዎ። ምን እንደሆነ ነው የምታምነው? አይሁድም ያምናል ኢየሱስን እኮ ኢየሱስ እናውቀዋለን፣ የማርያም ልጅ ነው፣ እዚህ ነጸሬት ነው የተወለደው ይሉሃል እኮ እየጠቆሙ ቦታውን። እናውቀዋለን፣ አባቱ ቀጥቃጭ ነበር ይሉሃል፣ እንጨት ነው የሚፈቀው ይልሃል። ግን እሱ የእግዚአብሔር ልጅ ነው አይደለም ይላል። አይዛያ 53 እያስነበብካቸው ይሄ የአዲስ ኪዳን ጥቅሱን ከልለህ መጽሐፉን ከልለህ ኒቪም ነው ያነቡታል እኮ እነሱ። ከልለህ አይዛያ የሚለውን ከልለህ ጥቅሷን ብቻ ካስነበብካቸው ሄብሪት አዳሻ ነው ይላል። ይሄ የአዲስ ኪዳን ጥቅስ ነው ይልሃል እንጂ አያምንም። ለኔ አብርሽ አንተ እምነትህን ማመን ማለት እኮ ምን ማለት መሰለ? እኔ አልችልም። መጽሐፍ ቅዱስ ምን ይላል? ኢየሱስ የሚባል አምላክ በሰው መልክ ማርያም በምትባል አይሁድ መጥቶ ተወልዶ ከድንግል ተወልዶ አድጎ እንደሰው ርቦት ጠምቶት ተፈትኖ ደክሞ አልቅሶ አብርሽ ኢየሱስ አልቅሷል። ከድሆች ጋር ህብረት አድርጎ ያለውን ሰጥቶ ፈውሶ የሞታ አስነስቶ በጽድቅ ኖሮ እግዚአብሔር አፕሩቭ አድርጎለት ህይወቱን በእርሱ ደስ የሚለኝ የምወደው ልጅ እሱ ነው፣ እርሱን ስሙት የኔ ልጅ ነው ብሎ አፕሩቭ አድርጎት ከዛ እስከ መስቀል ድረስ ሄዶ እኔና አንተን ለማዳን ሞተ። በኦልድ ቴስትመንት ጊዜ የእንስሳት ደም ነበር የሚፈሰው። የእንስሳት ደም ደግሞ ኃጢአትን ይሸፍናል እንጂ ኃጢአትን አያጥብም፣ አያነጻም። ለዛ ነው እንዳልኩ ዮም ኪፑር በአመት አንድ ጊዜ ሊቀ ካህኑ ገብቶ በሞትና በህይወት ፍርሃት ገብቶ ለእስራኤል ሰውቶ ይወጣል። የለም እግዚአብሔር ጋር መቅረብ የሚባል ታሪክ አልነበረም አብርሽ። የለም አልነበረም። ከየት ብለ እግዚአብሔር እኮ ያወይ ነው፣ ሲፈቅድልህ ነው፣ ሲፈልግህ ነው። አሁን በጣም ህብረት ከኛ ጋር ፈልገና ልጁን ላከ ለአንዴና ለመጨረሻ ጊዜ። ደግሞ አይልከውም እንዲሞት። ያንተ የሥጋ አባቴ አይሞትልህም አብርሽ። ለምን አልነግርህም? እኔ አልሞትልህም፣ ለልጆች አትሞትም አንተ። ከባድ ነው። ለጻድቅ ሰው የሚሞት በጭንቅ ይገኝ ይሆናል አለ እኮ መጽሐፍ ቅዱስ። ለኃጢአተኛ ማን ነው የሚሞተው? እኛ እኮ ከእግዚአብሔር ጋር አጋንስት ጋድ ነው የኖር ነው። አታርጉ የሚለንን ሁሉ እያደረግን አትሆኑ እንዴ? አታስታውስም እንዴ አብርሽ? ባህር ከፍሎ አሻግሯቸው ሙሴ ቆየ ብለው እኮ ጣዖት ማምለክ ጀመሩ። በአይናቸው አይተው እኮ ነው አብርሽ። በደረቅ ምድር ተሻገሩ ይላል መጽሐፍ ቅዱስ አብርሽ። ባህር እንደ ግድግዳ አንተ እስቲ ለአእምሮ አስበው አብርሽ። ተሻግረህ ጣዖት ታመልካለህ? እኔ እናንተ ያንን እኮ አብርሽ ስታነበው እነሱ እንዲህ ናቸው ከምትል እኔ እንደዛ ነኝ ነው ማለት ያለብህ። እንደዛ ነን እኮ አብርሽ። እግዚአብሔር ስንት ተአምራት አደረገልን። የመጨረሻው ሚራክል እኮ የመጽሐፍ ቅዱስ ኢየሱስ ነው። በማመን የሚገኝ ጽድቅ አለ ጳውሎስ። በመገረዝ አይደለም።
ስንት ሚሊዮን ብር አውጣ አብርሽ ሴታፕ ያምራል ብዙ ብር አውጥታበታል ይሄ ሴታፕ ቆንጆ ሴታፕ እቺ አትወስድህም መንግስተ ሰማይ ምትነዳት መኪና አትወስድህም ልጅህ አትወስድህም ሚስት አትወስድህም የለም አብርሽ አንድ ነው መንገዱ አለ በልጁ ካመንክ ነው የምትድነው አለቀ ጌቱንም መጽሐፍ አንብብ ጌቱንም ነገር ሪሰርች ስራ ጌቱንም PhD ጌቱንም ማስተርስ ጌቱንም BA ያዝ አይወስዱህም ራቆትህን ነው የመጣው አብርሽ እኔ ራቆቴን ነው የመጣሁት ፕራል ያለቀስክ ነው የወጣው ከናተ ማህፀን ፕራል ያለቀስክ ነው የወጣው ስንሞት ጸጥ ብለን እንሞታለን ራቆታችንን ገንዘው ይቀብሩናል ምን ወስደው ነገር የለንም አብርሽ መጽሐፍ ቅዱስ ለዛ እኮ ነው አይ በህግ የደከመውን ህዝብ አልቻሉም እንዴት ያርጉ አልችሉም ሰንበትን መጠበቅ ከባድ ነው እኔ እስራኤል ሀገር ኖር ያለው አንዳንድ ሊፍቶች መንካት ለሊፍቱን በተን መንካት ስራ እንደሆነ ስለሚቆጠር ሻባት ሊፍቱ በየፍሎሩ ራሱን ይከፍታል ይሄድ እነሱ ነክተው ስራ እንዳይሆን ከጽድቅ እንዳይጎሉ በሰንበት ቀን እሳት አታነድም አብርሽ ሩቅ መንገድ አትሄድም አይቻልም እንዴት ብለህ ትኖራለህ ይሄ እኮ ስራት ነው አብርሽ ዛሬም ላይ እንደዛ ከክርስቶስ በኋላም እንዴት እንደዛ ትኖራለህ በስራ ጸድቃለሁ ትላለህ ያህዌን ልታስደስት ባንተ ስራ አይሆንም አብርሽ ለዛ ነው አሁን ለጠየቀኝ ጥያቄ ውስጥ ላይ ትንንሽ ነገሮች የሚያለያዩን አሉ አሁን ለምሳሌ እኔ ካቶሊክ ነው ያስተማረኝ በጣም ነው ሪስፔክት ማድረገው ኖሌጁን ለኔ የማስተማር ዕውቀት ሰጥቶኛል ያ ጤነኝነት ነው እኮ አብርሽ እግዚአብሔር እየፈወሰህ ነው ማለት ነው የእውነቴ ከልቤ እኮ ነው ነገር ካቶሊክ ስለሆነ ክላሱን ጥለህ ልትወጣ ነው እንዴ አብርሽ አይሆንም ይሄ ሰው በጌታ በኢየሱስ ክርስቶስ ሞትና ትንሳኤ በልጁ ሞትና ትንሳኤ ነው የጸደቁት ብሎ አምኖ ሌላ ትንንሽ ነገሮች ፕሪትሪፕ ፖስትሪፕ እንዳልኩ በጣም ኮመን ስለሆነ በማመንን የሚገኝ ጽድቅ በክርስቶስ በማመን የሚገኝ ጽድቅ በሱ ጽድቅ ያለው ብሎ ከሚያምን ሰው ጋር በምንም ብለያይ ሲኤስ ሉዊስን ማይቀበሉ ብዙ ክርስቲያኖች የሉም አብርሽ ሲኤስ ሉዊስ መጽሐፉ አልጠቀመህም አንተ እኛ ቸርች ሲኤስ ሉዊስ መጽሐፍ ማየት ማይፈልጉ ሰዎች አሉ ስለዚህ አብርሽ ሲኤስ ሉዊስን ስለሚቀበል መንግስተ ሰማይ አይገባም ማለት ነው አይደለም ሁለታችሁም ትገባላችሁ የመግቢያው ኢየሱስ ነው አለቀ ይሄን ማመን እንዴት ይከብዳል አብርሽ ይሄ ነው ለኔ መልሴ እንደው በዚህ አጋጣሚ ስለ ጥላቻና ፍቅር ብናነሳ ቆንጆ ነው ያስባሉ because ብዙ ሰው እየተጠቀምን ባለነው ወርድ ሪሊጂየስ ወይም ደግሞ ሃይማኖተኛ ነው ቤተክርስቲያን ይመላለሳል የሆነ ዲኖሚኔሽን ውስጥ አለ ግን ለሌላ ሰው በጣም የከፋ ጥላቻ አለው በጣም ጥላቻ አለው ማለት እኔ አሁን ቀደም በትንሹ አንስቼን ያለፍኩት ወንጌል ራሱ ሰሞኑ ያየው ነበር እንደ አንድ ቪዲዮ ሰራለው ብዬ ተውኩኝ የሚያነሳው ሐሳብ ምንድነው የሆነ ሰው ታስሯል የሆነ ጉዳይ አርጎ ብቻ በሶሻል ሚዲያ ላይ በተነሳው ግርግር ታስሯልና አይ እስራት ብቻ ሳይሆን መሞት አለበት የሚለው ኢትዮጵያ ውስጥ ነው በመታሰሩ ደግሞ በጣም በቃ ሰክሲድ እንዳደረገ እንዳሸነፈ ድልን እንደተጎናጸፈ የሚደሰትም ሰው ያለው ሳስበው ወንጌል ነው ወይስ ምንድነው ማለት በጣም ኢሞሽናል ሆናለን ማለት ወንጌል is beyond emotion ነው ብያምናለሁ በቃ ግን ብዙ ነገር ኢሞሽናል ለወንጌል መሆን ጥሩ ነው ጤናማ ነገር ግን በጣም ግን ይሄ ለጥላቻው ለግጭቱ ለተለያዩ ነገሮች ሰዎች በጣም ኢሞሽናል ሲሆኑና ያንን ነገር ሪፍሌክት ያደርጉ ያለው ሶ ስለ ጥላቻ ስለ ኔጌቲቭ አቲቲዩድ መንፈሳዊ የሚመስል ስታው ፖዚቲቭ ይመስላል ገብቷል ኢቫንጀሊካል ወደ ወንጌል የሚሰብክ ሰው ምናምን ስታይ ደስ ይላል ግን ስብከቱ በራሱ ተጣማዞ ሌላ ጥላቻ የሚጭር ነገር ነው እና ይሄን በጣም በመንፈሳዊ ነገር የተሸፈነ በመንፈሳዊ ሽፋን ያለው ነገር ግን ጥላቻን የተሞላ ነገርም ማያል እዚህ ላይ ብናወራና ብናልፍ ጥሩ ያስብኝ እሺ አብርሽ አሁንም ዞሮ መጽሐፍ ቅዱስ ነው ያለ ማጥናት ችግራችን ነው ወንጌልን እየሞቱ ነው የሰበኩን እየገደሉ አልሰበኩን ወንጌልን እየሞቱ ነው የሰበኩን እየገደሉ አልሰበኩን ጳውሎስ ገድሏል ከዚህ በፊት ከክርስቶስ በፊት
ከክርስቶስ በፊት አሳዳጅ ነበርኩ አለ። ከኃጢአተኞች ዋና የነበርኩት ነኝ አለ። እኔ ደማስቆ የሄዳ የያዘው ደብዳቤ ይዞ ወደ ኢየሩሳሌም ሊወስድ አማኞችን። ከዛ ግን ኢየሱስ ከተገናኙ በኋላ ይሄ ሰውዬ ገሎ አያውቅም፣ አስገድሎም አያውቅም። እየሞቱ ነው የሰበኩልን፣ ገለው አልሰበኩልን። አዞር ነው ገባ። ለዛ ነው እኔ አብርሽ አሁንም አይሆፕ ትረዳኛለህ ብዬ አምናለሁ። ከተቋም ጋር ችግር የለብኝም። ተቋሙ ኢየሱስ ክርስቶስን ካሳየ ከተቋምህ ከክርስቶስ በላይ ተቋምህ ግን ከታየ እኔ ምን ያደርግልኛል? አብርሽ አልሞተልኝም ተቋምህ። እነ ጳውሎስ ሞተው እነ ጴጥሮስ ሞተው ሐዋርያቱ በዘይት ተጠብሰው በመጋዝ ተሰንጥቀው ነው ወንጌልን የሰበኩን። ሰንጥቀው ነው እንዴ አብርሽ? ሰውን ያላመነውን እያመጡ ዘይት ውስጥ እየጨመሩ ነው እንዴ ወንጌል የሰበኩን? ይታሰሩ ነበር። ጳውሎስ ይታሰር ነበር አብርሽ። እስር ቤት ሆኖ ምን ብሎ ነው የጻፈው ታስታውሳል? በጌታ ምን ይበላችሁ? ደስ ይበላችሁ። አይ አንተ ከታሰርክ እኔ ከተደሰትኩ አዲስ ኪዳንን አላውቀው አብርሽ። እነ ጳውሎስን አላውቃቸው፣ እነ ኢየሱስን አላውቀውም። አንተን ገድዬ የምሰብከው ወንጌል አያስቅህም? ገባ? በአንተ ውድቀት ስቄ አንተ ስትታሰር ታስሬ ያልጠየቃችሁኝ የሚላል እኮ መጽሐፍ ቅዱስ። ወንድሞች ሲታሰሩ በባህላችንም ሰው ሄዶ ይጠይቃል። በባህል ተው መጽሐፍ ቅዱስን ተወውና በባህል ሁሉም የተደረገው እኮ ትክክል ነው እያልኩ አይደለም። ፍቅርን ተከታተሉ ይላል መጽሐፍ ቅዱስ። ስራ ነው ፍቅር፣ ከባድ ነው አብርሽ። ኢንቴንሽናል መሆን አለብኝ አንተን ለመውደድ፣ አለበለዚያ ስታረግልኝ ብቻ ነው መወድህ። የዚህ ሁሉ ጥላቻ የዚህ ሁሉ ክፍፍል ውጤት ብዬ የማምነው እኔ ሰዎች የመጽሐፍ ቅዱስ ዕውቀት ስለሌላቸው ነው። እግዚአብሔር ራሱን በዚህ ዘመን የገለጠው በቃሉ ነው። ኢየሱስን ያለ ቃሉ የት እናውቀው ነበር? ሰዎች መጽሐፍ ቅዱስን ማጥናት አለባቸው። ይሄንን ነው ማምነው እኔ። አንተ የነገርከኝን ማምኜ ከሆነ ያንተን ነው የምከተለው። አባቶቻችን ደግሞ ፐርፌክት አይደሉም። አስተማሪዎቻችን ፐርፌክት አይደሉም። አብርሽ አንተ ፐርፌክት ነህ አይደለም? ፐርፌክት ነገር ነው ሁሌ የምታስተምረው አይደለም? ተሳስተህ ታውቃለህ? እኔም እንደዚህ አየህ። የሚያስተምሩንም ይሳሳታሉ። የማይሳሳት አንድ አለ። ቃሉ አይሳሳትም። ኢየሱስ አይሳሳትም። ኢየሱስ ያላቸው ነገሮች በሙሉ ትክክል ናቸው። እሱ ሕያው ነው፣ አሁንም ለዘላለም የሚኖር ነው፣ ማይሞት ነው፣ ማያረጅ ነው። ዛሬን ያያል፣ እኔ እናንተን ያያል። እጅን እንኳን አሁን እንዲያወራው ያውቃል፣ ልቤን ያያል። የእንግሊሹ መጽሐፍ ቅዱስ ወደ ሰማይ በወጣ አንተ በዛለህ፣ ወደ ምድርም ደግሞ በወርድ በዛ ትገኛለህ የሚለውን ቃል ወደ ምድር ወርጄ ወደ ሲኦል ወርጄ አልጋ ዘርግቼ ዘበተኛ አንተ እዛ ትገኛለህ ይላል። እና በእውነት እኮ ነው የምላብርሽ። እስቲ ስንት ሰው ነው መጽሐፍ ቅዱስ የሚያነበው? እኔ አሁን አንብቤ ነው ያደግኩት ብዙ ጊዜ። አሁን እንደ ማንበብ የጀመርነው አብርሽ። ባነበብኩ ቁጥር አትደነግጥም አብርሽ? በጣም ያስደነግጠኛል ታውቃለህ። ልቤ ይነካል በጣም። ለምን መሰለህ? እያነበብክም እያጠናህም ትተሳሳታለህ፣ ታጠፋለህ። እግዚአብሔር እንደዛም ሆኖ ወድሃለሁ ይላል እዛው ደግሞ። አይዟችሁ። ለዛ ነው ሰው ሲደክም የምትደሰት ከሆነ፣ ሰው ሲታሰር የምትደሰት ከሆነ፣ ሰው ሲጠፋ የምትደሰት ከሆነ፣ የሆነ ዲኖሚኔሽን የሆነ ፖድካስት ሲዘጋ የምትደሰት ከሆነ በእውነት ነው የምልህ። እኔ በራሴ በቢንያምን ሳየው ልቡን ቃሉን ካለማወቅ ያጠፋቸው ጥፋቶች ናቸው እነዚህ። ቃሉን ስታይ ሞታቸው ተጽፏል እኮ። ሞተው ነው የሰበኩን አብርሽ፣ ገለው አልሰበኩንም። የምትገድል ከሆነ አንተ የክርስቶስ ተከታይ አይደለህም። እኔ የምገድል ከሆነ እኔ የክርስቶስ ተከታይ አይደለሁም። ስለዚህ የዚህ ሁሉ ጭቅጭቅ፣ የዚህ ሁሉ ጥል ሚስጥር የእግዚአብሔርን ቃል አለማወቃችን ነው ብዬ አምናለሁ አብርሽ። በዚህ አጋጣሚ የሚከታተሉን ሰዎች እንግዲህ ቤንጂ እያለ ያለው እየገደልን የምንሰብከው ወንጌል የለም፣ እየሰደብን እየነቀፍን የምንሰብከው ወንጌል የለም። የተቀበልነው የክርስቶስን ወንጌል ነው። እሱ ደግሞ እኛ እየተጎዳን የምናበስረውና የምንሰብከው እንጂ እየጎዳን የምንሰብከው አይደለም። እንደው ሰሞኑን አንድ እንደ ኤክስፕሎር እያረኩ ነው።
ማለት ሁሉንም ክርስቲያን ኢቫንጀሊካሉንም ኦርቶዶክስም ሊሆን ይችላል ካቶሊክም ሊሆን ይችላል መጽሐፍ ቅዱስ በእጁ የያዘ ሰው መጽሐፍ ቅዱስ ያነባል አነብም የሚለውንና አይቻለው የተወሰኑ ኤፒሶዶችን አይቻቸዋል በቆንጆ ናቸው እና ግን ኮሜንት ላይ አንድ ጊዜ አንድ አባት ኦርቶዶክስ ናቸው አጋጣሚና አላነብም መጽሐፍ ቅዱስ አሉ በጣም ብዙ ክርስቲያኖች ያው ለእውነት የቆሙ መስሏቸው የኔን እኮ ሶሻል ሚዲያ ሰፖርት እያደረጉ ነው ያው ኮሜንት ይጽፉ ምን ሲሉ ምናምን ግን ሮንግ ዌይ ነው ኔጌቲቭ ኮሜንት ማለት ኔጌቲቭ ኮሜንት ኦርቶዶክስ እንደዚህ ናት ይላል ኮሜንቱ አሁን ይሄ ወንጌል አይደለም አግባብም አይደለም ከዛ ደግሞ ሌላ ጊዜ ደግሞ የአንድ የኦርቶዶክሱ ሰው እኔ ፕሮቴስታንትም ጋር እንደዚህ ጠይቄ ሳይመልስልኝ የሚቀር አለ ሌላኛው ደግሞ ሌላ ጊዜ ኦርቶዶክሱ ይመጣና ጴንጤዎቹ እኮ እናንተ እንደዚህ ናችሁ የራሳችሁን ተረት መብራት ከጀመራችሁ ቆያችሁ እና ባይ ኤኒ ሚንስ በዛም በዚህም እንደዚህ ነገር ማድረግ የለብንም እኔ እንደ አንድ ወንጌል አማኝ በእኛ በኩል አሁን እኔ ባለውበት ሰርክል ያላችሁ ሰዎች በፍጹም ባደርጉ ደስ ይለኛል ምክንያቱም እኛ በተቻለን መጠን ብንነቀፍ እየተነቀፍን መስበክ ብንሰደብ እየተሰደብን መስበክ ብንወገር እየተወገርን መስበክ እንጂ ሌላ ጊዜ ሌላኛው ስለተናገረ ምላሽ መስጠት የለብንም which is wrong እና ቤንጂ እያለ ያለው ይሄ ነውና ሁላችንም እንግዲህ ከዚህ ሌሰን ብናገኝ ጥሩ ነው ያስባለሁ ሶ ቤንጂ አንድ ሌላ ጥያቄ ማነሳለ በቪዲዮዎች በተደጋጋሚ ስለ ትዕቢትና ትህትና ታነሳለ ሶ ስለ ትዕቢትና ስለ ትህትና ብናወራ ወንጌል ፍቅር ነው አብርሽ እኔ ደግሞ ትዕቢተኛ ሰው ነኝ ዝም ብለ ወንጌልን ስታይና ስታጠና ኢየሱስ በጣም ትሁት ነበር የሰቀሉትን ሁሉ ሊገላቸው ይችል ነበር ሁሉንም አብርሽ ፊሊፒንስ ቻፕተር 2 ማንበብ ነው የሚበቃው ለአንድ ሰው ምን ያክል የዋህ እንደሆነ ሩሩ እንደሆነ እግዚአብሔር ነው እንደ መቀማት ሳይቆጥር አምላክነቱ ሰው ሆኖ ሲመጣ ትሁት ነው አይ በጣም ከባድ ነው አብርሽ እና ዝም ብዬ እኔ ራሴን ዝም ብዬ አንዳንዴ ልቤን ሳይው ያስቸግረኛል አብርሽ ታውቃለህ ጥቂት ነው ማውቀው እግዚአብሔር ሕያው ነው የተፈጠረ አይደለም ከድሮ ጀምሮ ያውቃል ያላወቀበት ጊዜ የለም እኔ ያለ ማላቀበት ጊዜ አለ ያላወቁባቸው ጊዜያቶች ብዙ ናቸው አሁንም ብዙ አላውቅም አለማወቄ ነው ትዕቢተኛ ያደርገኝ እኮ አብርሽ ዛሬ ተነስቼ ፖድካስት ልከፍት እችላለሁ አንተ ስንት ጊዜ ነው ፖድካስት ከከፈት ካንተ አብርሽ እኔ በአገልግሎት ረጅም ጊዜ ነው አንተን ሚዲያ ላይ የምናውቀው አይደል 5 አመት አትሊስት ፖድካስት 1 አመት ኖ በሚዲያ 5 አመት ፌስቡክም ላይ ነበር ካረ ኮንሲስተንሲ የሚባል ነገር አለ ዛሬ ተነስቼ ምንም ላደርግ ይችላል በቃ አብርሽ ከፍቷል እኔም ከፍታለሁ ምናልባት ሁለቱ ኤፒሶድ ሰርቼ ቻናሉ ይዘጋል እኔም የለው የማየው ነገር ሁሉ ዕውቀት አይደለም አንተ ስላረከው እኔ ላረጋው አልችልም አንተ እኔን ስጠራኝ እነዚህን ሁሉ ካሜራዎች ሴትአፕ አድርገ ማይኩን ሴትአፕ አድርገ ላይቶችን ሴትአፕ አድርገ ካሜራማንህን አዘጋጅተ ሌሎች ሰዎችን ኦዲዮ ላይ አስቀምጠ የሁሉ ስራ አለ ከዛ ደግሞ ብዙ ሰዎች ትጋብዛለህ ማአት ነው ስራው እኔ ከስክሪን ጀርባ ሆኜ ማያት አንተ ፕሮዲዩስ አድርገህ ያወጣህን ቪዲዮ ነው አብርሽ ካልኩ ስለማይገባኝ እኮ ነው አብርሽ ልቤ ትዕቢተኛ የሆነው ካለማወቅ እኮ እኔ ደግሞ በጣም ከትዕቢተኝነቴ የተነሳ ብዙ ሉዝ ያደረኩ ሰው ነኝ አብርሽ እግዚአብሔር በአህያም ተናግሯል መጽሐፍ ቅዱስ ላይ በማንም እግዚአብሔር ይሰራል ትሁት መሆን አለብኝ ልሰማ ይገባኛል አብርሽ ዋይዝ መሆን አለብኝ ሁሌ መለፍለፍ የለብኝም ሁሌ አውቃለሁ ማለት የለብኝም ከኔ በላይ የሚያውቃል ማውራት ቀላል ነው ለዛ ነው አይሁድ ኢየሱስ ክርስቶስን ናቀው እናውቀዋለን ይላሉ ትዕቢተኞች ናቸው ገባ እኔም ያው ነኝ አብርሽ ለዛ እኮ ነው ጴጥሮስ አላሰረሰተ አሳጥ አጥማጅ ነው ያውቃል እኮ ብዙ ጊዜ ነው አሳ ያጠመደው ጴጥሮስ ቲቬሪያ ብዙ ኢየሱስን ያገኘው ቀን አሳ የለም ለሊቱን ሙሉ ሲለፉ አድረዋል አሳ የሚጠመደው በለሊት ነው ጸጥ ሲል አሳዎቹ ይወጣሉ ወደ ላይ ለሊቱን በሙሉ ሞክረው በቀን መረባቸውን ጣሉ አለሱ ምን እንዳለ ታስታውሳለህ ጴጥሮስ አብርሽ ጌታው ለሊቱን ሙሉ ስንለፋ አደርናለና ከዛስ በቃ አንተ ካልክ ግን አንተ ጣሉ ካልክ ኖ ፕሮብለም እትህትና ነው አብርሽ ኤክስፒሪየንስ አለኝ አላለም እኔ ነኝ ማውቀው አላለም ጴጥሮስ ከዚህ በፊት ብዙ አሳ ሸጠናል አላለም መረብ እንዴት እንደሚሰራ አውቃለሁ አላለም እኔ መርከብ የተቀመጥክበት መርከብ የኔ አይደለም አላለም
አየ በአይሁድ ባር ሚጽቫ የሚባል ነገር አለ አብርሽ። ባር ሚጽቫ ማለት አንድ ወንድ ልጅ 13 ዓመት ሲሞላው እንደ አዳልት ስለሚታይ ባር ሚጽቫ ይደረግለታል። ለሴት ደግሞ ባት ሚጽቫ ይባላል። በ12 ዓመታቸው አይገዝ በ13 ዓመት ባር ሚጽቫ ሲደረግልህ የአይሁድ ልጆች የአይሁዳውያን ልጆች አሁንም ያደርጋሉ ባር ሚጽቫ። ትልቅ ድግስ ነው። ከምታረጋቸው ነገሮች መካከል አንደኛው ታነባለህ፣ ቶራን ታነባለህ። ትሄዳለህ ኢየሩሳሌም፣ ቶራ ይሰጣል፣ ቶራው ይከፈታል፣ ቶራው ታነባለህ። ፕሩፍ ታደርጋለህ መጸለይ እንደምትችል ማንበብ እንደምትችል። ሪሳይት ታደርጋለህ ጥቅሶችን ከኦልድ ቴስትመንት ከሳልምስ ምናምን። እንግዲህ አይሁዳውያኑ ህፃናት አይደሉም የሚከተሉት ሐዋርያቱ የኢየሱስ ትልልቆች ናቸው። ምን እንደሚጠይቁት ታውቃለህ? ኢየሱስ እንግዲህ በአይሁድ it's a disgrace እንዴት ነው ትልቅ ሆነ መጸለይ ማትችለው? እነሱ ኢየሱስን ምን እንደሚሉት ታውቃለህ? እንዴት እንደንጸልይ አስተምረን ይላል። እሱም ደግሞ እናንተ ምን ትልልቆች አይደላችሁ እንዴ? 13 ዓመት አልፏችኋል አይልም። ለአይሁድ ለአዳልት አይሁዳዊ ጸሎት አስተምረን እንዴት እስከዛሬ አታውቅም? አብርሽ አንተ አይሁዳዊ አይደለህ እንዴ? ባር ሚጽቫ ካለፈ ስንት ዓመቱ? ልባቸው ትሁት ነው። ገባ? ኢየሱስን በልቡ ትሁት ነው። እኔ ሳብርሽ እኔማ በጣም ብዙ ስራ እኮ ነው የሚጠበቅብኝ። ለዛ ነው አየህ መጽሐፍ ቅዱስ ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታል ይላል። እግዚአብሔር ከልቤ ጋር ነው ችግር ያለበት እኮ። ልቤ አስቸጋሪ ነው። ኢየሱስን መምሰል ደግሞ መንገድ የትህትና መንገድ ነው። ያልችልም መንገድ ነው። እኔ ያልችልም መንገድ እንደሆነ ታውቃለህ። ግን አብርሽ አልችልም እኮ ነው። ያላውቅም መንገድ እኮ ነው። ዲሳይፕልሺፕ ምንድነው? ሐዋርያዊነት ምንድነው? የመከተል እኮ ነው። የመምራት ነው እንዴ አብርሽ? የመከተል አይደል እንዴ? በጎቼ ድምጼን ያውቃሉ አለ እኮ። በጎች ነን እኛ። መከተል ነው ስራ። አንተ ሊደር አይደለህም። ሊደርህ ኢየሱስ ነው። ታዲያ ይሄ ትውት ሊያደርገን አይገባም አብርሽ? እና ዝም ብዬ ልቤን ስመረምረው ነው ሁሌ ሳየው ቢንያም አንዳንዴ ይጠግባል ታውቃለህ አብርሽ? ያስቸግ በቃ እንዴት ብዬ ልንገርህ? ብዙ ነው አሚስ ማድረገው ደግሞ በዚህ ምክንያት ገባ። ላገኛቸው የሚገቡ ሰዎችን አላገኝም። መናገር ሲገባኝ አልናገርም። ጥጋብ ዝም ማለት ሲጠበቅብኝ ዝም ማለት። የተዛባ ህይወት። ሰው ጎዳለው፣ እግዚአብሔር መንግስት ጎዳለው፣ ራሴን ጎዳለው። ልቤ እኮ ነው። አንተን ሳልወድ አሁን እንግዲህ መድረክ ላይ ቆሜ ሰብካለሁ። እንዴት ይሆናል አብርሽ? ለዛ እኮ ነው ኢየሱስ ምን እንዳለ ትዝ አይልም? በኖራ የተለሰናቸው መቃብሮች ናቸው አለ። ገባ? ያምራል እኮ ውጫችሁ ያምራል። ገባ? ልብሳችሁ ያምራል። ጽጽት አላችሁ፣ ተጠብቁታላችሁ። ልብሳችሁን ቆንጆ ናችሁ። የተለሰነ መቃብር ማለት እኮ የሞተ ነገር ውስጡ አለ ማለት ነው። ያችን ኖራ እንዲች አርግ ካነሳት የሚሸት ነገር ውስጥ ታገኛለህ አብርሽ። ለዛ ነው አንዳንዴ ልቤን ባየው ቁጥር ስለሚያስቸግረኝ ከጸሎት ውጪ ልረዳው የምችለው ነገር ስለሌለ ራሴን አንዳንዴ ስተበት ቪዲዮ ሰራለሁ። ልቤ ሲያስቸግረኝ ወጥቼ እስቲ ባካችሁ ይውኝ ይላለሁና በእውነት ነው የምልህ ኢየሱስን የመከተል ህይወት በጣም የዋሆች የትሁታን ደግሞ ለትሁታን ነው ጸጋውን የሚሰጠው እግዚአብሔር አይደል? አንተ አሁን ይሄን ጊዜህን ሰጥተህ እየሰማኸኝ ሌላ ሰው ማድረግ አትችልም ነበር? ስለዚህ ሊሰማኝ የሚገባው gratitude ነው ወይስ በቃ ቤንጂ አሁን በጣም አየህ ቲክታክም ላይ ነኝ በቃ ነው ሊሰማኝ የሚገባው ወይስ thank you አብርሽ ስለጋበዝከኝ? ከኔ የተሻሉ ብዙ የሉም እንዴ አብርሽ ልትጋብዛቸው ምት? እኔ ግን የቱ ጋር ነው ያለሁት አብርሽ አሁን ስታይ? Do I have a heart of gratitude ወይስ እኔ ነኝ አሁን አየህ እሱ እኮ ነው የሚያስቸግረኝ። በዛ ውስጥ ደግሞ እግዚአብሔርን የሚሳረገዋል። ለዛ ነው መጽሐፍ ቅዱስ ለትሁታን ጸጋን ይሰጣል ይላል። በትሁት ልብ ሆኜ እግዚአብሔርን ያላቅም አንተ ታውቃለህ፣ ካስቸገርኩ እባክህ ስራኝ፣ ሞልድ አድርገኝ፣ አንተ ነህ የሸክላ ሰሪው፣ እንደፈለክ አፈራርሰ እንደፈለክ ስራኝ፣ በእጅህ ብቻ አድርገኝ፣ አንተ አትለየኝ። እኔ አሁን በእውነት ነው የምነግርህ አብርሽ፣ እኔ I don't even care for the destination anymore። ፍጻሜው ምንም ችግር የለውም። I don't even care። በእውነት ብቻ ከኢየሱስ ጋር ልሁን እንጂ የትም ይውሰደኝ። ነገም በሱ እጅ ነው። ብቻ ከሱ ጋር ልሁን፣ ስወድቅም ከሱ ጋር ልሁን፣ ስጎዳም ከሱ ጋር ልሁን።
ስጎዳም ከሱ ጋር ልሁን ብቻ ከጌታ ጋር ብቻ ቤተ መቅደስ ልሁን ብቻ መንፈስ ቅዱስ በኔ ይሁን ብቻ ክርስቶስን ዲናውንስ አድርጌ ሌላ አማልክት አልፈልግ ለምን መሰለ ፍሪ ዊል ስላለኝ ነፃ ፈቃድ ስላለኝ ኢየሱስ እጄን ጠምዝዞ አይደለም ያሳመነኝ በፈቃዴ ነው ኢየሱስ ሞቶ ከተነሳ በኋላ እግዚአብሔር ነፃ ፈቃዳችንን አልወሰደም አንዴ ሰጥቻችሁ ነበር አዳምና ሔዋን አይሆንም ለእናንተ ነፃ ፈቃድ መስጠት ማለት ታበላሻላችሁ ብሎ ኢየሱስን መስዋዕት አድርጎ ካቀረበ በኋላ ያብርሽን የቢንያምንም ነፃ ፈቃድ አልወሰደም አሁንም ነፃ ፈቃድ አለን እኔ ጸሎቴ ለፈቃዴ እንዳይሰጠኝ ነው በእውነት ነው መነግር በቃ አሁን በፈቃዴ አምኜ ተከትየዋለሁ አይደል እዛ ላይ ለጽና ውሰደኝ እጄን ያዘኝ don't leave me alone እዛ እሱ ነው ህይወቴ አሁን ሳጠፋም እሱ ነው እንደው ጥቂት ጥሩ ነገርም ቢኖረኝ በእውነት በውስጤ ያለ እግዚአብሔር ነው እንጂ እኔ አይደለም አብርሽ እኔን አውቀዋለሁ አብርሽ አንተን ራስህን ታውቀዋለህ ለዛ ነው ብዙ ጊዜ ቲክታክ ላይ እኔ እንዳንተ ጎበዝም አይደለም ጎበዝም ብዬ በስልኬ ነው መሰራው መንገድ ላይ ይሄድኩ የኦፊስ ተቀምጬና አንዳንዴ ግን እንደዚህ አይነት ነገር በልቤ ሲመጣ ሼር ማድረገው እውነቴን የምናገረው ገባ ጥጋበኛ ነኝ ምለው ሁላችንም ስለሆነን ነው እንዳልኩ ነው ሁላችንም ያቺ ትንሽ አማውንት ኦፍ ኮምፓርትመንት አለችን መሳቢያ የጥላቻ የጥጋብ ራስን የመውደድ የመንፈስ ቅዱስ ፍሬ ደግሞ የተለየ ነው ፍቅር ነው የዋህነት ነው ሩህሩህነት ነው ራስን መግዛት ነው እሱን ሳጣ ራሴ ላይ ያስደነግጠኛል በጣም ለዛ ነው ማካፈለው ለሰው ያለ ለዛ መጽሐፍ ቅዱስ ቃል በቃል ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታል ይላል እግዚአብሔር በጣም ከልብ ይወዳል ገባ 2 ዲናር የሰጠችው ብሩ አይደለም እኮ አብርሽ ልቡ እኮ ነው ብዙ ይሰጣል ነበርም እንዴ ደግሞ ኢየሱስ ክርስቶስ ካየው ሚኒስትሪ ቆሞ ካጣራው ሚኒስትሪ የመስጠት ሚኒስትሪ ነው በጣም የሚገርመኝ ብዙዎች ብዙ ሰጡኩ 2 ሼኬል ነው የሰጠችው ሴትየው አብዛዛ የሰጠችው እሷ ካልኩሌሽኑ ማይገባም እኮ እንደማ ሂሳቡ እንዴት ነው የሚሰራው በዚህ ጉዳይ ላይ ማርታ ብዙ የለፋች ነው ለማስተናገድ ማርያም ቁጭ ብላለች የማርያም እየተባለ እንዴት ነው አይሄድም it's backwards እኛ እንደምናስበው አይደለም አብርሽ ዝምተኛ ነው ጥሩ ልጅ ነው ይባላል እኮ በኢትዮጵያ ባህል ራሱ አሁን አንተ ገብተ ብታስተናግድ ምናምን አብርሽ ይባላል ኢየሱስ ደግሞ አይ ማርያም አሪፍ ነው መልካምን መርጣለች ይላል ልብ ነው ሁሌ የሚታየው የኔም ችግሬ ልብ ነው አብርሽ ልቤ ያስቸግረኛል ፍላጎቴ ስጋዬ ያስቸግረኛል ለዛ ነው ስወድቅ ብታይ እንዳትደነግጥ አብርሽ በራሴ ማመጣው ጽድቅ የለኝ ምን ላርግ አብርሽ ብችል ባረግላችሁ ደስ ይለኝ ግን የለኝ ለዛ ነው በልቤ እግዚአብሔርን አምኜ እግዚአብሔር እንደምታቀኝ ነኝ እንግዲህ ይያልኩ ገባ የተሰወረ ከእግዚአብሔር የተሰወረ ማን ነው ይላል እኮ መጽሐፍ ቅዱስ አብርሽ እኔንም አንተንም አሸውደሃለሁ ጥሩ አድርጌ ምን ችግር አዲስ አበባ ተወልጄ ያደኩ ልጅ እኮ ነኝ መሀል ከተማ አዎ እግዚአብሔርን አልሸውደውም እኔ ደግሞ የሰለቸኝ ሰው ፊት ጥሩ መኖር ሰለቸኝ አብርሽ ያወን ያሳዘንኩ ሰው ፊት በቃ አየ ሰው ፊት ጥሩ ከሆንክ ስትወድቅም ያው ነው አይለቁህም መስቀል ላይ ነው የሚያስቀምጡ እኔ አልተቀመጥኩም መስቀል ላይ ደጋግመህ እንጂ አብርሽ ብል እኔስ የኔ መስቀል ነው ረጅም ነበር መድረክም ላይ ስለሆነ መቆመው የነበረው የኔ መስቀል በጣም ረጅም ነው ሞሪያ ላይ ነው የተሰቀለው የኔ አይ ቲንክ ሳስበው የእውነቴን እኮ ነው ተራራ ላይ ሁሉ ሰው እንዲያየው ሰውን ለማስደሰት ስትኖር አንድ ቀን ፌል ታደርግና ወስደው ይሰቅሉሃል እንደዚህ እለት ግን ስታጠፋ የሚያይ እግዚአብሔር ደግሞ ሁሌ በምህረት ካንተ ጋር ነው የምትደበቀው ከሰው ነው በግልጥ የሚያይ እግዚአብሔር በቀን ይምርሃል የምትደበቃቸው ደግሞ አንድ ቀን ሲይዙ በእንጨት የተሰቀለ የተረገመ ነው ይላል በቃ ይሰቅሉሃል ተረገመ ሰው ከምንም ነገር በላይ አንዳንድ ጊዜ ከሚያስደነግጠኝ ነገር በራሴ ማለት ነው ጥጋቤ በጣም በእውነት እንዴት እንደሚያስቸግረኝ ልነግርህ አልችልም አብርሽ እንዴ እኔ እኮ በልጅነት እንደው አንድ ቀን ወይ ሻይ ጋብዛለሁ ከእናቴ ጋር ተነግርሃለች ቸርች ሄደን ተቀምጠን ሰባኪው እየሰበከ እናቴንም እንደምላት ታውቃለህ ከዚህ ሰውዬ በለጠ መስበክ ይችላል እላታለሁ ጥጋቤ እኮ ነው የሚገርም ሰውዬው አጥንቶ እያስተማረ I can do a better job ብላለሁ እቺን አከይ ለዛ ነው አንዳንድ ጊዜ ልቤን ሳይው እግዚአብሔር እባክህ እርዳኝ በቃ ሳንቲሜ ምናምን እዚህ የምታረጋቸው አብርሽ አንተ የምትሰጠው ባይብሉ ምናምን ጥሩ ነው ቆንጆ ነው ብትሰራው ነገር ወንጌል እስከዛሬ ልፋት ገጠር የሄድክባቸውን ቪዲዮዎች አይቻሉ ቆንጆ
ልብህን ነው እግዚአብሔር የሚያየው። ገባ በማለት ልቤን ሲያይ ያስደንቅ እግዚአብሔር ነው። አንዳንድ ጊዜ ልብ የሚከለል ቢሆን እግዚአብሔር ጋር ስትቀርብ ከለል አድርገህ አይሆንም። ግን ልብንና ኩላሊትን ይመረምራል ይላል ቃል በቃል መጽሐፍ ቅዱስ። ብዙ ዝም የሚሉ ሰዎች ብዙ አገልግሎት ላይ ምናምን መድረክ ላይ ማይክ ያልያዙ ሰዎች ግን አብራቸው ስትውል ኢየሱስን ቆሞ አታዩም? ልባቸው ላይ አንዳንድ ቀን በግልጥ ሰባኪው እያለ ኑሮውን የሚኖሩ በባስ እየሄደ ሻይ ብትጠጣ አልቅሰህ ወደ ቤት ትገባለህ። የእግዚአብሔር ማዳን በላዩ ላይ አይተህ። ብዙ ደግሞ ሰዎች ያሉ እንደዛ አይነት ሰዎች አካባቢ ላይ ብዙ ጊዜ የቤትን ሰዎች ስፒሪቹዋላይዝ ያደርጋሉ ኢንክሉዲንግ አስ ማለት ነው። የሆነ ነገር እናይ እንታበይና የሆነ ነገር ካደረግን በኋላ አይ ብለን የሆነ ጥቅስ ለመጥቀስ እንሞክራለን ስፒሪቹዋላይዝ እና እሱንና እንድታነሳ የምፈልገው በትዕቢት ተወድቻለሁ ያልከው ከቻልክ ማንሳት የምትችል ከሆነ ያው ፔኑን ሰው ሲረዳ ኦኬ እዚህ ጋር ነኝ እኔም እኮ እንደዚህ ያጠፋር ትክክል አይደለም ብሎ አለርት እንዲሆን ማለት ነው። ምንድን ነው አንተን ትዕቢት የሚለው ነገር ይጎዳል? ሰው ጎዳለዋ። ትዕቢተኛ ሰው ራሱንም ሰውንም ይጎዳል በኃይል። ተጎዳው የምታስታውሰው አለ? አዎ ለምሳሌ በጣም ቅን ሰው ነበር በህይወቴ፣ ለእኔ ደግሞ በጣም አይቀርብ። አንዳንድ ጊዜ ልጅነትም ይኖራል ወይም ደግሞ አስተዳደጌ እኛ ሰፈር አካባቢ ጓደኞቼ በጣም ኮሚኮች ናቸው፣ ያስቃሉ። እና ለኔ ሰው ላይ መቀለድ ኖርማል ነው። ሰርክሌ እንደዛ ነበር። እንዋደዳለን ግን ጆክ አለ። በቃ አንተ ላይ ቀልዳለሁ፣ አንተ እኔ ላይ ትቀልዳለህ። እና ያንን በጣም የቅርብ ሰው ላይ ተሰብስበን ሟካረኩት ወይም ደግሞ ቀል የለም እና ሰው ሁሉ ሳቀ። በጣም ያ ሰው ተጎዳ፣ ከልቡ ነው የተጎዳው። ለኔ ደግሞ ጥሩ ሰው እሱ በዛ ሰርክል ውስጥ አላደገም። በእውነት ከልቤ ምንም ዝም ብዬ ነው በቃ ቀልዴን ነው። እና አኮረፈኝ ለረጅም ጊዜ አለ ያዘኝ። ሄጄ እንደመጠየቅ ፋንታ አልገባኝም ለምን ራሱ እንዳኮረፈና ጥሎ እንደሄደ አልገባኝም። ለኔ ኖርማል ነው መቀለድ። ከዛ ሲጠፋ ይጥፋ አልኩ። ይጥፋ ምንም ምንድነው? እና እሱ ያለሱ እኔ መኖር አልችልም ማለት ነው። እና ልቤ በጣም ትዕቢተኛ ስለሆነ እንደውም አሳየዋለሁ እላለሁ። እንደውም ብዙ ብር ሰርቼ መኪና ገዝቼ እኔ የሱን ምንም ሜንቶርም እንዲያደርገኝ አልፈልግም ሚል ትዕቢት መጣብኝ። ለካ እሱ ያው ሜንቶር የሚያደርጋቸው ሰዎች መካከል ስለሆነ ኤምባረስ ነው ያደረኩት። እውነት ለመናገር ጠፋ፣ ረጅም ጊዜ ጠፋ። እኔ ዝም ብሎ በቃ ደብሬው ጠፋ እና እልህ ያዘኝ ነው የመሰለኝ። ከዛ ተመለስኩኝ። ከውጪ ነበርኩኝ ረጅም ዓመታት፣ እሱ እዚሁ ነው። እቺ ትዕቢተኛ ልቤ ደግሞ አሳየሁት ይለኛል። በእውነት እኮ ነው የምልህ 2021 ሰፕተምበር ላይ እዚህ መጥቼ ነበር። በአጋጣሚ ስመጣ አገኘሁት። አብርሽ በጣም ነው የጎዳሁት ከምነግርህ በላይ። አገኘኝ፣ ጠየቅኩኝ። ምን አድርጌ ነው? ጥያቄም በትዕቢት ነው። እኔ እንደዚህ አላረኩልህም፣ እኔ እንደዚህ አልነበርኩልህም ላንተ፣ እንዲህ አይደለው ይላል። ስጨርስ ቢኒ ተጎድቼ እኮ ነው ጎድተኸኝ ነው አለኝ። አንዳንድ ጊዜ ሰው በር ጀርባ ተደብቆ አስደንግጦ ያውቃል። አታስበው ማለት ስለዚህ ያስደንግ ለትንሽ ሰከንድ ተደንግ። ያ ነው የተሰማኝ ስሜት። ምክንያቱም ለኔ በአእምሮዬ እሱ ነው የጎዳኝ። እኔን ትህትናውም አልነበረኝም። ምናልባት የሆነ ነገር አርጌ ይሆናል በቃና እስቲ እንደው ደውዬ አላልኩም። እልክ እንዳይመስል አብርሽ ማስተምራቸው ሰዎች ፊት እኮ ነው ኤምባራስ ያደረከኝ ቢኒ አለኝ። ደግሞ የቀለድከው ቀልድ ከድህነቴ ጋር የተነካካ ነው አለኝ። ምን ልበል አሁን በእንተላላሽ አሁን በዚህ ልነግርህ አልችልም አብርሽ። እግዚአብሔር ነው የፈወሰኝ ሪከቨር ለማድረግ። ከዛ ረጅም ጊዜ ነው የፈጀብኝ። ብር ሰጥተኸው ልብስ ገዝተህለት ቤት ብትገዛለት ይሄንን ፊሊንግ አይቀይርልህ። ብዙ አመት ነው የበደልኩት ይሄን ሰውዬ። ዲሰንሲው እንኳን አልነበረኝም። ምን ነው ጠፋህ ለማለት ብዙ ኢንቨስት ያደረገብኝ ሰው እኮ ነው አብርሽ ምነግርህ። አብርሽ እግሩ ላይ ወድቄ ይቅርታ ጠየቅኩት። በቃ አቀፉት፣ ይቅር በለኝ አልኩት። አላወቅኩም። አየህ ትዕቢተኛ ባልሆን ግን 2-3 ቀን ሲጠፋ ያኔውኑ ይቅር በለኝ ማለት ይችል ነበር። በጠይቀው ምን ነው ጠፋህ ብለው። ትዕቢተኛው ልቤ እኮ ነው ስንት አመት ሰው ጎዳው አብርሽ። በድህነቱ ቀልጄበት ሰውየው ላይ እኔ ራሴ ምን ኖሮኝ እንደሆነ አላውቅም አብርሽ። እኔም ያው ነኝ ምን ነበርን በዛ ሰዓት። ለኪቦርድ በፍሎፒ ዲስክ የሚሰራ ኪቦርድ ነበር የምንጠቀመው ቸርች ውስጥ። አንድ ልጅ በፍሎፒ ሪትም ጭኖ ሊሰጠኝ ከአየር ጤና ሜክሲኮ በእግሬ ሄጄ ተቀብያለሁ። የለኝማ
የታክሲ የለኝም አብርሽ። ይሄን ጉዳት ካየው በኋላ በእውነት ነው የምልህ ሰዎች እንዳዘኑ ከተሰማኝ አብርሽ ካዘነ ቴክስት ለማድረግ እሞክራለሁ። አሁን ብዙ ሰዎች ጋር ቴክስት አድርጋለሁ። የሚገርም መጽሐፍ ቅዱስ ትዕቢት ውድቀትን ትቀድማለች ይላል። ገባ ይሄ ሰው አሁን በእርግጥ ወዳጄ ነው፣ እግዚአብሔር ይባርከው፣ በቃ ይቅር አለኝ። ገባ እና ወዳጄ ነው፣ ፕሮጀክቶችን በደንብ ያይልኛል። እቺና ታሪኳ በሰው ቂም ይዘህ ተጎድተህ ታውቃለህ? ብዙ ጊዜ ከቂምና ይቅርታ ጋር በተያያዘ በምን ምክንያት በጣም ፔንፉል የሆነ ነገር ካለ ከምን ጋር እና ደግሞ እንዴት ይቅር ማለት ቻልክ? አሁንስ ያለህበት ማለት ነው። አንተ ሰውዬ በጣም ከባድ ጥያቄ እኮ ነው የምጠይቀው። ቸርች ስላደኩ በጣም ነው ቸርች የሚጎዳው። ቸርች ሀርት የሚባል ነገር አለ አይደል? የቸርች መጎዳት ጥሩ ሰው ስለሆንኩ ሳይሆን ሳጠፋ በጥፋቴ ምክንያት ያገኘኋቸው ሪስፖንሶች በጣም ጎድተውኝ ያውቃሉ እና አቂም ያውቃሉ። ቆይ አሳያቸዋለሁ ሚል አይነት ቂም በሰዓቱ ተጎድቻለሁ። ያው ልጅ ነኝ፣ እንደ ልጅ ብዙ ጥፋት አጥፍቼ ያውቃለሁ። ማአት ዛሬ ማጠፋለሁ። ተው ልጅ ሆኜ አሁንም የቤተ ክርስቲያን ሰዎችን ወደ ክርስቶስ ማስጠጋት አለባት። ሰዎቹን ወደ ኢየሱስ ክርስቶስ የሚያቀርብ ፕላን ያስፈልጋል። ወደ ጌታ የሚያቀርብ በጥፋታቸው ከደበደብ አማርኛ እንደውም አንድ ቀን የሆነ አንድ ልጅ ታሪክ ነግሮኛል። እንተኔ ተረት አስተምሮኛል። ቆንጆ የወደቀ ዛፍ ምሳር ይበዛዋል ይባላል አብርሽ። ኢየሱስ የወደቀውን ሁሉ ነው ተክሎ ሄደው አስተካክሎ። እነ ጳውሎስ እኮ አንተ ሸፋፋንም አይሆኑም እኮ ማይሆኑትን እኮ ነው የመረጠው። እነ ጴጥሮስን ነው የመረጠው። ማቴዎስ እኮ ቀራጭ ነበር፣ against the Jews ነበር የሚሰራው። ለሮማውያን እኮ ነበር የሚሰራው ማቴዎስ። አትዛይለ ማብረሽ ሱቁ ውስጥ ቡት ውስጥ ነው የያዘው እኮ እና ተከተለኝ ሲለው እኮ ከአይሁድ እየሰረቀ ለሮም ቅኝ ለሚገዟቸው አይሁድን ጀርባቸውን እየወጋ ነው የተያዘው። ተከተለኝ ይላል ኢየሱስ። በጥፋት ሲያገኝ ና አየ ስናጠፋ እኔ አጥፍቼ የተቀጣውባቸው ቅጣቶች በጣም ከብደውኝ ነበርና አቄምኩኝ አብርሽ። ረጅም አመታት ነው ያቄምኩት። እኔ በእውነት ነው መነግርህ ኢየሱስ ፈወሰኝ አብርሽ ልቤን እንጂ ያቄምኩት ቂም ልነግርህ አልችልም። ማን ስለሆኑ ነው እኔን እንደዚህ የቀጡት ብዬ አምሮዬ፣ ምክንያቱም ሳስበው እንዴ እሱ ስላሉ ቀጪው እስኪ እኩል ሚዛን ላይ እንቀመጣ፣ የኔ ሚዛንም ያንተ ሚዛንም እኩል ፌር መሆን አለብን እላለሁ። ገባ ምን አይነት ቅጣት ነው? ተው አንተ ሰውዬ ያው ዛሬም ቸርች ውስጥ ሚጎዳ ቅጣት ወደ ክርስቶስ አላቀረበኝም። እነ ማቴዎስ በጥፋት ተገኝተው ወደ ክርስቶስ ቀርበዋል ኖ የተባሉት። እነ ጳውሎስ ሊገድሉ ይሄዱ እኔ ነው የምታሳድደኝ ትዝ ይልሃል? ሐናንያ ምን እንዳለ ትዝ ይልሃል? እግዚአብሔር ሲናገር ስለ ጳውሎስ ከመሆኑ በፊት አይኑ አያይም። ገባ ለ3 ቀን አላየም እና ሐናንያን ሄድና አንተ ስትጸልይለት ነው አይኑ የሚበራው ሲለው ሐናንያ አውቀዋለሁ እኮ አለ። ረሄ ሰውዬ በኢየሩሳሌም የታወቀ እንደ ተከታዮችን የሚያሳድዳሉ ያለ ሐናንያ ምን ናውቀው አይደል እንዴ? ሰውዬ እንዴት ነው እኔ እጄው ለዚህ ሰውዬ እጄ አያስገርምህም? አብርሽ ስታነብ እግዚአብሔር ምን እንዳለው ታውቃለህ? በነገስታት በአይሁዳውያን በአሕዛብ ፊት ስሜን የሚሸከም እኮ አንተ እኮ በጣም ትልቅ ነገር ነው እኮ የሚያስተምረን። የቸርች ቅጣት ሊያቀናን ነው የሚገባው። አንዳንድ ዛፍ እንዲህ ነው የሚያድገውና ገበሬዎች ወስደው ከስር አስተካክለው ቀና ብለው እንዲያድግ አንዳንዶቻችን ተደራቢ እንጨት ያስፈልገናል ለመቅናት። ጭራሽ ትጎትተኛለህ እንደ ወደታች ከባድ እኮ ነው አብርሽ። እንደው በቋፍ ነኝ ያለሁት እኔ ገባ እና እሱ ጎርቶኝ ነበር እና አቂሜ ነበር አብርሽ። ረጅም አመት ነው የምነግርህ እያገለገልኩ ነው ደግሞ ማቄሙ ዝም ብዬ ቢሆን እኮ አንድ ነገር ነው እያገለገልኩ ቂሜን ልነግርህ አልችልም አብርሽ። እልኬን ልነግርህ አልችልም። ፊዚካሊ በጎዳቸው ደስ ይለኛል። አንተ እኮ በጣም ነውር ነው አብርሽ። በጸጋ ለዳና አይደለም የምነግርህ። ዝም ብሎ ለሚኖር ሰው ራሱ ሰውን ፊዚካሊ ለመጉዳት ማሰብ እንዴት ከባድ አይደለም እንዴ? ከዛ እግዚአብሔር ደግሞ አንዳንድ ጊዜ በሌላ ሰው ይፈውሳል። እና እስራኤል ሀገር ሄጄ አንድ እንዳልኩ ዘካርያስ የሚባል
አይ ቲንክ አይተዋል መሰለኝ ቲክታክ ላይ እዛ ኒውዮርክ ፎቶ ለቀን እሱ ነው ወጣት ልጅ ነው ያንዲት ኬላ ይባላል በዕብራይስጥ ቤተክርስቲያን አገልጋይ ነው ለኔ እሱን ሳይ ኢየሱስ ክርስቶስን ነው በእውነት ነው ምንነግር አብርሽ እግዚአብሔር በዘካርያስ ውስጥ ሆኖ ፈወሰኝ ዋው ያንተን ፐርፌክሽን አይጠይቅም እኔ እንድጠቅመ የኔን ትዕግስት ነው የሚጠይቀው ታገሰኝ ነው ምንነግር ዘኪ ስቱዲዮ ስንገነባ ያምነኛል የኔ አይዲያዎች በቃ ጥሩ ነው በኔ በእንጂ go ahead መጽሐፍ ቅዱስ እናወራለን ለመጀመሪያ ጊዜ በህይወቴ አላውቅም የሚል ፓስተር አየው ታውቃለህ ቀስ በቀስ የሚጠራቀም ገንዘብ ይበዛል ቀስ በቀስ የምትመጣ ሰላም ትበዛለች እያጠበህ ነው የሚሄደው እግዚአብሔር በጎ ሰው ብቻ እግዚአብሔር ያጋጥም እንጂ በእውነት እኮ ነው የምልህ ፈወሰኝ ነው የምነግርህ 2 አመት ደኛለሁ እኔ ቂም የለብኝም ሐዘን የለብኝም ሰዎቹን ኢትዮጵያ ስመጣ አገኘኋቸው ተጫወትን ቤት ሄድን ምግብ በላን ዋው ተውኩ አብርሽ ነገርኩ ቴሌግራም ላይ ጻፍኩላቸው አወራን በቃ ከእስር ቤት የተፈታው ነው ይመስልኝ አንተ ታውቃለህ እግዚአብሔር በአንድ ልጁ ተጠቅሞ ፈወሰኝ ዘካርያስ በሚባል በቃ ይሄ ነው አሜዚንግ በእንጂ በህይወት ተስፋ ቆርጥ ታውቃለህ የሆነ መዝግበ ያስቀመጥካቸው የጠየቃቸው ጥያቄዎች አሉ ቤት ደውለህ ምናምን እናቴ ጋር ምናምን አለ እንጂ አብርሽ ብዙ ጊዜ አንደኛው በድህነት ምክንያት ድህነት ስለኔ ጥሩ ቤተሰብ ነው ያደግኩት አባቴም እናቴም ይሰራሉ አሁንም አባቴ ይሰራል ማዘር ናት ሪታየር ያደረገችው ፋዘር መስራት ስለሚወድ ይሰራል አሁን ሪታየር አድርጎ ነበር ተመልሶ ይሰራል ጥሩ ቤት ነው ያደግኩት ድህነት ሪላቲቭ ነው አይደል በጣም ደሃለ ደሞ የተሻለ ደሃለ ደሞ የተሻለ ደሃለ እኔ ደና ቤተሰብ ውስጥ ነው ያደግኩት ቤት ነበረን ቆንጆ ቤት መኝታ ቤት ነበረኝ ትምህርት ቤት አንድም ቀን ተቸግሬ ያላቅም ከፍለው ጥሩ አስተምረውኛል አንድም ቀን ርቦኝ አያውቅም ግን ደግሞ ፊልም እያየን ነው ያደግነው እኔ ማንተም እና ምንን ጠራራው የሆነ ልናይዘው ምን ፈልገዋል ውጭ ሀገር ምናየው እና በሱ ችግር ነበር አንዳንዴ ጥሩ ነው አንዳንዴም ደግሞ መጥፎ ፊልም አይተህ ስትወጣ ውጪው ሌላ ነው ማለት በቃ ለምንድነው እዚህ የተፈጠርኩት ማለት ኢትዮጵያ ውስጥ ምንድነው ገባ እና የሆነ ጊዜ ላይ ግን እሱ ነገር እያደገ ሄዶ አብርሽ ብዙ ጫማ አልኖረው አደግንም ነበረን ጫማ ግን ደግሞ በክሎዜት ሙሉ ጫማ ኖሮ አላደግም ገባ በቃ ጫማዎች አሉ አንዷ ያረጀች ናት አንዷ ደህና ናት አንዷ ለቸርች የምታረጋት ናት አንዷ ምናምን ነው ያደግነው ባለኝ ነገር በሰላም መኖር እችል ነበር ግን እንዳልኩ የማየው ነገር እንዴ ለምን ምናምን እላለሁ ከዛ ግን እየባሰ መጣ ማረግ የምፈልጋቸው ነገሮች እየጨመሩ መጡ ፍራንኮ የለኝም ቤተሰብም ደግሞ የሆነ ኢንዲፔንደንስ እንዲሰማኝ ስለምፈልግ አንዳንዶቹ ነገር በጠይቅ ቤት ያደርጉልኛል እኮ ኖ ፕሮብለም ጫማ በፈልግ ይገዙልኛል ልብስ በግፍ አንድ ቀን ጎሎኝ አያውቅም በእንዲህ ጉዳይ ግን ባሰ በተለይ አንድ ሙቪ ደግሞ በእኛ እድሜ የተሰራ አንድ ሙቪ ነበር ልጆቹ መኪና ይነዳሉ ልብስ አስሬ ይቀይራሉ ከዛ ፓርክ ሄደው ይጫወታሉ ሳሮ ያምራል ልዩ ነው እኔ ደግሞ ከውጪ ስወጣ የለም እሱ እና መንጠራራቴ በጣም ተስፋ ወደ መቁረጥ እየወሰደኝ መጣ የሆነ ጊዜ ላይ እና ሁሌ እንዲሆኝ ሞት ነው የመሰለኝ ከዛ ግን አንድ ጊዜ ወደ ውጭ ሀገር ለመሄድ አስቤ በጣም ብዙ ፕሮሰስ አልፌ ኮሌጅ ለሄድ ኮሌጅ አፕሩቭ ተደርጌ ስፖንሰር ፈልጌ ማአት ነገር አድርጌ አይቶን የሚባል ወረቀት አለ የሚላከለ እሱ ተልኮልኝ ሁሉንም ነገር ጨርሼ ኤምባሲ ገባው ልፋቱን አብርሽ ምን ብዬ ልንገር እኔ ያኔ አፕሊኬሽን ፊ መከፍልበት ብር የለኝም አንዱ አፕላይ ያደረኩበት ዩኒቨርሲቲ አፕሊኬሽን ፊ ያልነበረው ሌላኛው ግን $50 ነበረው በዛን ጊዜ $50 የብዙ ወር ደሞዜም ላይ ከፍለው ይችላል ኤምባሲ ስገባ ከለከሉኝ 2 ደቂቃ አላወራኝም ሰውየው 2 ነው ምነግር የኮቴ ከፍያ ያለው ተበድሬ ለኔ ሁሉንም ነገር አሟልቻለሁ ብዬ አስባለሁ ስፖንሰሪም ከውጭ ሀገር ነው ጥሩ ሳንቲም ነበረው ሰውየው በዛ ሰዓት
ማለት ኤክስፔክት ከሚደረገው በጣም በላይ ሰውየውን ማግኘት በራሱ በጣም ትልቅ ስራ ነበር። ስፖንሰር ማግኘት መቻሌ በራሱ በጣም ብዙ የሚያለፋ ስራ ነበር። ብዙ ወራት የለፋውበትን ሄጄ ምንም ዶክመንቴንም አላየም ሰውየው ምንም ጭራሽ I20 ምንም ነገር አላየም። ባጭሩ ይዤው የገባሁት ዶክመንት በጣም ብዙ ነበር። ምንም ዶክመንቴንም አላየም። እድሜን ጠየቀኝ፣ ነገርኩት። ምን ልታረግ ነው መሄድ የፈለከው አለኝ፣ ነገርኩት። ሌላ ቀን ሞክራለሁ። ያኔ የገጠመኝ ተስፋ መቁረጥ በቃ ለዘላለም እዚቹን መቀመጠው ችግር እኮ የለውም እዚህም ብትቀመጥ ኢትስ ፋይን። በዛ ሰዓት ግን እንደዛ ነው አእምሮ የሚያስበው። እዚህ ከተቀመጥኩ ምንም ላይኖረኝ ነው ብሎ ነው አእምሮ የኔ አእምሮ ነገር። ከዛ ግን ለካ የእግዚአብሔር ሰዓት አልነበረም። እግዚአብሔር ያንን አልፈለግም። እንኳን ማልተሰጠኝ ቪዛ ብር የሚገርም ነገር ያኔ ቢሰጠኝ ኖሮ ቪዛ እግዚአብሔር አሁን ያዘጋጀልኝን ነገር አላገኘውም ነበር። ምንም ባጭሩ ምንም ነገር በጣም ከባድ ህይወት ነበር ማሳልፈው በሄድ። ስለዛ እግዚአብሔር ፕሮቴክት ያደርገኝ ነበር በዛ ሰዓት። ግን በሰዓቱ አልገባኝም ነበር። በጣም ብዙ ሰው በዲፕሬሽን ውስጥ ያልፋል። ፎርስ ሁላችንም የሆነ የሰዓቱ መጠን ይለያያል እንጂ ዲፕሬስድ የምንሆንበት ሞመንት አለ። አዎ ግን ዲፕሬሽንን ለሌላ ለማይሆን ነገር ተስፋ መቁረጥ ለሌላ ነገር የሚወስኑ ሰዎች አሉ። ይሄንንም ፖድካስት የሚመለከቱ ወጣቶች ሊሆኑ ይችላሉ። እንዳንተ ቪዛም ቢተከለከሉ ሊሆኑ ይችላሉ። ምክንያቱም የሚሞክሩ በጣም ብዙ ስላሉ እንዲሁም ደግሞ በተለያየ ምክንያት ዲፕሬስድ ሆነው ተስፋ ቆርጠው የሚኖሩ ሰዎች ይኖራሉና ለነሱ የምታስተላልፉ መልእክት ምንድነው? አንድ ምስክርነት ልንገር። ይሄንን ብል እሷም እንደማይከፋት ስለማቅ በጣም ጥሩ ወዳጅ ይሆናለች። አሁን አንድ ጊዜ ላይቭ ላይ ገባው ቲክታክ ላይ። ብዙ ጊዜ አልገባም፣ አንዳንዴ እገባለሁ ከነይቱ ጋር ምናምን እና እናወራለን። እያወራን አንዲት ልጅ ኮሜንት ጻፈችልኝ። ደንዝዣለሁ፣ አእምሮዬ ደንዟል እና ጸልይልኝ ነው እንደዚህም ነገር ብላ ጻፈች። እና በአጋጣሚ ነው ያየሁት ኮሜንቱን ላይቭ ላይ አስገባኋት ወደ ሆስት አደረኳት እና አወራን ተጫወትን። በቃ ከወለድኩ ጊዜ ጀምሮ ከአልጋ መነሳት ራሱ በጣም ይከብደኛል። ለመኖር ነው መሰራው እንጂ ምንም በእንጂ በቃ ምንም ነገር እንዴት እንዳስጠላኝ ለነገር አልችልም። በቃ ተኝቼ ቦል ደስ ይለኛል። ከአልጋ መውጣት አልችልም ማለት። እቺም ነገርህ ልጅ ለሁለት ደቂቃ ብታወራት አብርሽ እንባህ ይፈሳል በሳቅ። የመጨረሻ ኮሚክ ልጅ ናት። ኮሚክ አብርሃት ጊዜ ሁለት ደቂቃ ብታሳልፍ እንደው አንድ ነገር ልንገር ካላርስ አም ሶሪ ከረዘም ምን አለችኝ ከተግባባን በኋላ አንድ ነገር ልንገር አለችኝ። እሺ አልኳት። አንድ እኔ የምሄደው ሙሉ ወንጌል ቸርች ነበር አለች ረጅም ጊዜ። ከዛ ግን አንድ ቀን ይሁን ሌላ ቸርች ሄድኩ አለች እና ቸርች ውስጥ ልክ ስንገባ አለች የመጣፈጥ አመታችሁ ነው የሚል በሷ አፍ እኔ እንግዲህ አርቲስት አይደለም እንዴት ብዬ እሷ ያረገችውን ኮፒ አድርጌ ልንገርህ ብቻ እሷ ብትነግርህ ደግሞ በጣም እና ከረሜላ እየተሰጠን ነው የገባ ነው አለች። አዎ እና ጸሎት ተጀመረ፣ እጅ ለእጅ ተያያዙ ተባልናለች። አስተዋውቃለሁ ልጅቷን አብርሽ። እጅ ለእጅ ተያያዙ ተባባልን። ትልቅ ወንድ ልጅ አብሮኝ ነበር ማለት ተቀምጬ አጠገቤ ቆሞ ነበር። ተያያዝን አለች። ሲጸለይ እኔ ምን እንደነካው አላውቅም፣ ወደቀ፣ ይዞኝ ወደቀ አለች። ሁለታችንንም ተሸክመው ወደፊት ይዘውን ወጡ አለች እና እኔ ልቀቁኝ ባክህ እኔ ምናምን ስል አትንፈራገጥ መንፈስ ነው ብሎ እና ቤንጂ እዚህ ጎንና ጎኔን ይዘው ብድግ አድርገው አለች። በቃ ተናድጄ ቦርሳዬን ይዤ በባጃጅ ወደ ቤት ተመለስኩ። ኮሚክ ናት እቺ ልጅ ናት እንግዲህ ዲፕሬስድ የሆነችው። ከዛ እኔ አይደለሁም እኔ እግዚአብሔር ነው በዛ ሰዓት ብዬ ነው ማምነው። ዲፕሬስድ አይደለሽም፣ በቃ አንቺ ዝም ብለሽ ኢንቫይሮንመንት መቀየር ፈልገሽ ነው። ደብረ ዘይት ነው የምትኖረው። በቃ ነይ አዲስ አበባ። እኔ አሜሪካን ያለሁት አሁን አዲስ አበባ ነኝ። እኔ ጓደኞች አሉኝ። ነይና ቆንጆ ሽሮ ወጥ፣ ስጋ ወጥ ምናምን አንድ ሁለት ቀን አዲስ አበባ ተቀመጪ ከልጅሽ ጋር አንድ ልጅ አላት ቆንጆ ልጅ። ሶ
ሰዎች አስተዋወቋት መጣች ተጫወተች ተፈወሰች አብርሽ ዋው 2 ቀን በፊት አግኝቻታለሁ ከሃይሚ ጋር ሃይሚን መታቀጥ ከሆነ አላቅማ እንዴት እናት አለች ኩክ የምታረግ ሰላም እናቶች የምትል ቲክታክ ላይ ኦኬ አዎ እሷ ቤት ነበርን እየተጫወትን እሷም ጋር ሄደች ፈውስ ስቄንም ሙሉ ትላለች አንዳንዶቻችን ኢንቫይሮንመንት ብቻ ነው መቀየር የሚጠበቅብን አብርሽ ስንቱ በስደት ይኖር የለ እንዴ እየሳቀ ሁሉን ለእግዚአብሔር ትቶ መታደላል እንዴ አንተ ከምትወደው ህዝብ ጋር ተቀምጠ ስትደክምም እየደከምክ ስትበረታም እየበረታ ቤትህ እንጀራ ሽሮ እየበላ እኔ 1 ሰዓት ነው ደርሶ መልስ መናዳው እንጀራ በጣም ነው የምወደው አብርሽ ሁላችንም እናልፍበት ነገር አለ አዎ ትክክል ነው እኔ ጥሩ እየኖርኩ ነው አሁን እግዚአብሔር ይባረክ ለሱ ያ ማለት ግን ሰው ዲፕሬስድ አይሆንም ማለት አይደለም እኔ ብዙ ተማሪዎች አንቲ ዲፕሬሰንት ይወስዳሉ አሁን ብዙዎቹ ADHD ያለባቸው አድራል ይወስዳሉ ግዴታ ሰው ሁሉ ያልፋል የሚያልፍበት ነገር አለ 3 ሰው ቀብረናል በዚህ አመት ቸርች ውስጥ በዚህ ምክንያት ሲሆን በሞት በቃ ሰው ይሞታል ያልፋል አሁን አብሪያት መሰራ አቢ የምትባል ልጅ አለች በቃ ከዲፕሬሽኑ የተነሳ እቺና አክላለች በጣም ምግብ ሁሉ መብላት አትችልም አሜሪካዊ ነች እንግዲህ በኢትዮጵያዊነት ብቻ የመጣ አይደለም አው ድህነት አለው የሆነ ፋክተር የሚጫወተው ለዲፕሬሽናችን ግን ማዳን የእግዚአብሔር ነው አብርሽ ስኳር ያለበትም ሰው አለ ዲፕሬሽን ያለበትም ሰው አለ ልቡን የሚያመው ሰው አለ ዲፕሬሽን ያለበት ሰው አለ ፈውስ ከእግዚአብሔር ዘንድ ነው ስለዚህ ሰዎች ዲፕሬስድ ከሆኑ ወደ እግዚአብሔር መቅረብ አለባቸው ልጁ ነኝ እኔ የት ልሄድ ታዲያ አብርሽ እኔ በሞደርን ሜዲኬሽን ማምናለሁ በቴራፒ ማምናለሁ አብርሽ እኔ እናንተ ቁጭ ብለን አንፈዋወስም እንዴ አላምንህም ነገሬን በነግሮ ጉድ ያደርገኛል በያምናለሁ ደሞ ምነው ብዙዎቻችን እንደዛ ነን ወደ ኢየሱስ ግን ይመጡ ነበር በድፍረት አንተ እንዴት ደም እየፈሰሰ ካንተ ነካለ የሌለ እኮ ነው አይሆንም ሊገሏት አላይለቋትም አንተ ምን ነካ አብርሽ አይሁድ እንደ ኢየሱስ ነው መሆን አለብኝ እኔ ዲፕሬሽን ሁሉም ሰው ሲጠቃ በኔ ፈውስ አለ ብዬ ማመን አለብኝ እግዚአብሔር በኔ ነው አብርሽ ቤተ መቅደስ ነኝ ማለት ምን ማለት ነው አማርኛው ቀልድ ነው ይሄ ማለት ነው አሁን እኮ መንፈስ ቅዱስ በኔ ድወል ያረጋል አብርሽ እና ታዲያ እንዴት አብርሽ እንዴነ ስለይ ነው በቃ ለካ እና ነፃነቱን ሲሰጥ ምታስበውን እንድትነግረኝ ነፃነቱን ሲሰጥ ነው ምትፈወሰው አይ ቢኒያም እንዴነ ስትለኝ ደና ነኝ ግን አብርሽ ስትራግል ያርኩ ነው ሰሞኑን ብዬ አብረን ወቅስ እናረግ እግዚአብሔር ባንተ ይሰራል በኔ ለኔን ይፈውሰኛል ዲፕሬሽን መልሱ ሱሳይድ አይደለም አንተ ያለ በፈቃድ ሳትመጣ እንዴት ማን ፈቅዶልህ ነው ራስህን የምታጠፈው ተመዝግበህ አልተወለድክ ማመልከቻ አስገብተህ ነው እንደ እግዚአብሔር የፈጠረ ፈልጎ ሆኖ የፈጠረህ በፍላጎቱና በፈቃዱ መግባት አትችልም እኔና አንተን የዛሬ 2 ዓመት ቢሰራህ እኔና አንተ እንዲህ አንቀመጥም ነበር እቺን ቀን ፈልጎ ነው እኔና አንተን ፈልጎ ነው በአንድ አይነት ሲዝን ነው የኖርን ያለ ነው ደስ አይልህም እንዴ አብርሽ በዚህ 100 ዓመት ውስጥ ባንወለድ እኔና አንተ አንገናኝ ኢኮ ኢትስ አ ፕሪቪሌጅ ስለዚህ እግዚአብሔር የሰጠህን ነፍስ አንተ ልትወስዳት ፈቃድ የለህም ቢብሊካል አይደለም መግደል ነው ይሄ ግን በእግዚአብሔር ለጉዳይ ይመጣል መጽሐፍ ቅዱስ የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉ እርሱም ስለናንተ ያስባልና ይላል በጣም ያስደንቀኛል ያክፍል አዎ እና ፕራክቲካሊ ከባድ ነው በጣም ፕራክቲካሊ ከባድ ነው በእግዚአብሔር ላይ ይመጣል በጣም ከባድ ነው ግን በእግዚአብሔር ላይ እንግዲህ እንዲጥሉ እኔም ችጣል ላርገው በጣም ያ ዴፊኒትሊ ያ አብርሽ እኔ ደግሞ አንድ ምጠይቅ ጥያቄ አለ እሱም ስለ ሚኒስትሪ ነው ብዙ ጊዜ ፖድካስት ስትሰራ ሰዎችን ነው የምትጠይቀው ስለ ሚኒስትሪ ብዙ አታወራ ስለዚህ እኔ ትንሽ አንድ ጥያቄ ነው ያለ አንዱ ቪዲዮ ላይ መጽሐፍ ቅዱስ
መግዛት ተቸግራችሁ ሚኒስትሪውን ራሱ በቃ ምን ማድረግ ስለማትችል ኦልሞስት ልትተው ብለ ሰዎች ጋር ይሻውት አድርገህ አንድ ፓስተራሊ ነው እንደረዳ እና ላይቭ ላይ አንዳንድ ነገሮች እንዳደረገ አይቻል። መጽሐፍ ቅዱስ ሁሉም ሰው ጋር መድረስ አለበት ብዬ አምናለሁ። ፋይናንሻሊ ደግሞ መጽሐፍ ቅዱስ በነፃ የለም ተገዝቶ ነው። እስቲ ትንሽ አጫውተኝ ምን ያክል ነው መጽሐፍ ቅዱስ የሚሸጠው? አንድ መጽሐፍ ቅዱስ ገጠርም ብዙ ጊዜ ትሄዳለህ፣ አንዳንዶች ማንበብ አይችሉም። አንዱ ቪዲዮ ላይ ማንበብ አልችልም ስለ አንድ ሰውዬ ኦዲዮ መጽሐፍ ብሰጥህ ብለዋልና ይሄ ለኔ ወንጌል ነው። ሰው ያለ መጽሐፍ ቅዱስ ኢየሱስን ማወቅ አይችልም የለም። እስቲ ትንሽ አጫውተን ምን ያክል ነው መጽሐፍ ቅዱስ የሚሸጠው? ምናልባት አንድ ሰው ሊረዳ ቢፈልግ በምን መንገድ ሊረዳ ይችላል? ይሄ በዛው ከኔ የመጣ ጥያቄ ነው። ምንም ይሄ ብለህኝ አይደለም፣ እግዚአብሔር ያውቃል። ምንም ያን ያክል እንትን አይደለም። ግን ልንረዳ ብናስብ ምን ማለት አሁን ለምሳሌ አንድ መጽሐፍ ቅዱስ እኔ ለዚህ ሰው በቃ ብዬ አንድ መጽሐፍ ቅዱስ ብገዛ ምን ያክል ነው ተደራሽነቱንስ እንዴት ነው ማለት ዴሊቨሪ እንዴት ነው አላችሁ ወይ? መኪና አላችሁ ወይ ዴሊቨር የምታደርጉበት? ወደ ክፍለ ሀገር ስትሄዱ የምትንቀሳቀሱበት አለ ወይ? አይታወቅም። አንድ ሰው ሊረዳ ቢፈልግ እንዴት ሊረዳ ይችላል? ቴንክ ዩ ቤንጂ በጣም ስለጠየቀኝ። ፖድካስት ላይ ሰው ጋብዤ ተጠይቃለሁ። ሚኒስትሪያችን የክርስቶስ ወንጌል አገልግሎት ይባላል፣ ወይም ደግሞ ክራይስትስ ጋስፐል ሚኒስትሪ ነው። በዚህ ሚኒስትሪ ውስጥ በዋናነት የምንሰራው የወንጌል ሰባኪዎችን ማሰልጠን፣ የሰለጠኑትን ደግሞ ይዘን ለወንጌል ስብከት መውጣት። ይህንን ያደረግንበት መነሻችን ምንድን ነው? ብዙ ጊዜ ጋፕ እንግዲህ ማግኘት አለብህ አይደለ? የሆነ ፊልም የምታደርገው ቦታ ከሌለ ሚኒስትሪ መጀመሩ ጥቅም የለው። ሰው ብዙ ጊዜ ቸርቾች ላይ ስልጠናዎች ይሰጣሉ። አሰልጣኞች ግን በራሳቸው ምናልባት ወንጌል መስበክ ካቆሙ ረጅም ጊዜ ሊሆናቸው ይችላል። ፕላስ ደግሞ የሰለጠኑትን ይዘው አይወጡም። እኛ ስናይ ወንጌል ስብከት ላይ ረጅም ዓመት ቆይተናል። እኔ አሁን 10ኛ ዓመቴ ነው። በዚህ በተለያዩ ክፍለ ሀገሮችን እየሄዱ ወንጌል መስበክ ጀመርኩኝ ማለት ነው። ስራዬን ካቆምኩበት ጊዜ ጀምሮ ወንጌል ስብከት ላይ ነው ያለሁት። ሌላ ቦታ ሌላ ስራ አልሞከርኩኝም። በእነዚህ ጊዜያቶች ውስጥ ጌታ የመጀመሪያ ቢኤ ዲግሪ ለመማር ቴዎሎጂ ስኩል ስገባ ከኔ ጋር አብሮ ከሚያገለግሉ ልጆች መካከል ስንጸልይ ይህን ራዕይ ሰጠን። ለምን እኛ እግዚአብሔር በዚህ ኢኩፕ እያደረገን ነው። ይህን እድል ደግሞ ማገኙ በጣም ብዙ የክፍለ ሀገር ቸርቾች አሉ፣ ማረሚያ ቤቶች አሉ። ስለዚህ እኛ እዚህ ትሬን ያደረግነው የወሰድነው ስልጠና ከዚህ ያገኘነውን ትምህርት እንዲሁም ደግሞ ራሳችን አዘጋጅተን ብለን ስልጠናዎችን አዘጋጀን። ከዛ በኋላ ነው ወደ ላይሰንስ ለማውጣት ይሄድ ነው፣ ፈቃድ ለማግኘት ማለት ነው። ፈቃድ ካገኘንበት ጊዜ ጀምሮ ወደ ተለያዩ ቦታዎች ሄደናል። ከአፋር ጀምሮ ጋምቤላ፣ ወደ ከትግራይ ክልል ውስጥ ደግሞ እስከ ሽራሮ ሽሬ፣ እንዲሁ ደግሞ ወደ አርሲ ነገሌ፣ ዝዋይ፣ እነዚህ በጣም አንሪችድ የሚባሉ ኤሪያዎችን እንሄዳለን። ስንሄድ የምናደርገው ምንድን ነው? እንዳልኩ ከቤተ ክርስቲያን ጋር ነው። ቤተ ክርስቲያን ልጆች እንወስዳለን። 30-40 ልጆች ይጠብቁናል። እኛ ከዚህ 4-5 ሆነን እንሄዳለን እና ሰለጥንና ኪፕ የሆኑትን በሌላኛው ቀን ደግሞ እዛው ይዘናቸው ፕራክቲካሊ እንወጣለን ለአውትሪች። ከዚህ በተጨማሪ ደግሞ ማረሚያ ቤቶች እንሄዳለን። በምንሄድበት ኤሪያ ማረሚያ ቤት ስንሄድ ማረሚያ ቤት ያው ሰው ቁጭ ብሎ ለማንበብ ጊዜ የሚያገኝበት ቦታ ነው። ቸርች ውስጥ አንድ ቀን 2 ቀን ፕሮግራም ልናደርግ እንችላለን። ግን ከነሱ ጋር አንድ ነገር እንዲቀር እንፈልጋለን። መጽሐፍ ቅዱሳቸውን እንዲያነቡ ለሁሉም ሰው እንዲደርስ እንፈልጋለን። መጽሐፍ ቅዱሳቸውን ወስደው ያነባሉ፣ ጌታን የሚቀበሉ፣ በዛም በኩል ብዙ ሰዎችን እያገኘን ነው። አንድ መጽሐፍ ቅዱስ በዚህ ሰዓት የሚገዛው እኛ ስንጀምር አካባቢ በጣም ርካሽ ነበር። አሁን 1050 ብር ነው አንዷ። እሱም ከመጽሐፍ ቅዱስ ማህበር። ከሌላ ቦታ የምትገዛ ከሆነ ደግሞ ይጨምራል። እና ከመጽሐፍ ቅዱስ ማህበር ሄደን አንዱ በ1050 በካርቶን እንገዛለን። አንድ ጊዜ አንድ ቦታ ስንሄድ 300 መጽሐፍ ቅዱስ 400 ዲማንድ የሚያደርገው ከዛ በላይ ሆኖ እያለ እኛ ግን ያው ምንችለው ነው የምንወስደው። እና ይሄም አጋጣሚ አንተ ያየው ቪዲዮ አርሲ ነገሌ ሄድን። በጣም የድል ጊዜ ነበር። ኦፍ ኮርስ ታስረንም ነበር። በጣም የሚገርም የወንጌል ስብከት አድርገን ፖድካስት ልክፈትና ለጠይቀህ እንደነዚህ አሜሪካ ስመጣ እና ከዛ
ዝዋይ ሄደን ማረሚያ ቤት አገልግለን ለሴቶችም የንጽህና መጠበቂያ ምናምን እናደርሳለን። ይህን የምናደርገው ወንጌልን ከዚህ ጋር እንትን ለማድረግ ሳይሆን ለመደባለቅ ሳይሆን ስጦታ መስጠትም ከኛ ኤክስፔክት ይደረጋል አይደለ? እንደ አማኝ ማካፈል፣ መቆረስ፣ ተቸገሩትን ማሰብ እና ይሄን እናደርጋለን እንጂ በዚህ ምክንያት የምናስገድደው ሰው የለም ጌታን እንዲቀበል። ኦፍ ኮርስ በዚህ ምክንያት ጌታን ተቀብሏል ብለንም መመለስ አንችልም። እና አገልግለን ነጌሌ ስንመለስ ሳምንት ነበር የቆየ ነው። 5ኛው ቀን ላይ ስንደርስ ይዘን የወሰድነው በጀት አለቀ። እዛ ደግሞ ወደ 35 ልጆች ነበሩ። እኛ 5 ወደ 40 የምናክል ልጆች ሳምንቱን ሙሉ ምሳ አንድ ላይ ነው የምንበላው። ሶ ከኛ ሚኒስትሪ ነው ኤክስፔንሱ ነበር። ዋው! እናንተ ጨርሳችኋል? ብር የለም። በቃ ጨረስን። 5ኛው ቀን ላይ ጨረስንና እራት ሳይበሉ እደሩ አልኳቸው ከኔ ጋር ሄዱትን። ሌሎቹ ያው ማታ ከኛ ጋር አንገናኝም፣ ምሳ ብቻ ነው የምንበላው። እሺ። ስለዚህ በቃ ዛሬ ራት እንዝለል አልኳቸው። በዛ ሰዓት እያሰብኩ እያለ ነገ የሚጠብቀኛል 2 ቀን ገና ይቀረኛል። ስለዚህ 2ቱን ቀን እንዴት ነው የማሳልፈው? እግዚአብሔር ባርከው ፓስተር አሊ ጋር ደውልልኝ ብዬ ጻፍኩለት። ምንድነው አብርሽ ማግዝ ነገር አለ ምናምን አለ። ኢሚዲየት በጣም ጥሩ ሰው ነው ታይ ባየው ቪዲዮ ላይም ገልጬዋለሁ። ግን በጣም በቃ ደስ የሚል ሰው ነው። ስነግረው አብርሽ አሁን ቀይላ ካለ አለና ወዲያውኑ በነጋታው ገንዘብ ተላከልን። ከዛ 2 ቀን በዛ አብረ ቆየን። ስንመለስ ግን ዝም ማለት አልፈለኩም። በጣም ልባችን አዝኖ ነበር። ምክንያቱም መቼ ነው ያብርሽ? like hey this is 5 months 6 months ago ምናምን አሁን ነው ቅርብ ጊዜ ነው። ዋው! ከዛ 6 ወር ወይ 8 ወር ሊሆን ይችላል። እና ቪዲዮ ሰርተን ነው የሄድነው። ደግሞ ሰፖርት አድርጉና እኛ ክፍለ ሀገር ለአገልግሎት ልንወጣ ነው፣ ሰፖርት አድርጉን። ኤቭሪ መንዝ እንወጣለን እና ስንወጣ ሁሌም ቪዲዮ እንሰራለን። እና የተምላሽ የሰጡ ሰዎች በጣም ጥቂት ሰዎች ናቸው ሰፖርት ያደረጉን ሰዎችና ግራ ገባን። በቃ አገልግሎቱን እናቁም መሰልን ምናምን ብለን አሰብን። ለዚህ ቦርድ ውስጥም እኛን የሚሰበስበን ወገን ጋር ሆነን ወንድም ጋር ሆነን አወራን። ይሄ ነገር ትንሽ በቃ ወይ ደግሞ የክፍለ ሀገሩ አገልግሎት ቢቀር ብናቆም ምናምን ብለን አሰብንና ማቆም በቃ መተው አልፈለኩም። ቪዲዮ ሰራን። ኦኬ እግዚአብሔር ይባረክ። ከዛ በኋላ የተወሰኑ ሰዎች ደውለው ደወሉልኝ። አንዲት እንዶ በጣም በዚህ አጋጣሚ መናገር እንፈልገው ልኬላታለሁ ቪዲዮ የሰራውበትን ቪዲዮ ቀድሜ ማለት ልኬላት ምንም ምላሽ አልሰጠችኝ። በጣም የፈወሰችኝ እሷ ስለሆነች ፋይናንሻሊ ሰፖርት ምናምን አድርጋ አይደለም ያለቀሰች ደወለች። እኛ እኮ ኢየሱስን ከሰቀለው ሰው እኮ አንለይም ማለት አንተ ለአገልግሎት ለወንጌል ብለህ ቤትህን ትተህ እየሄድክ ጠይቀህን ግን እኛ ዝም አልን። ኢየሱስን ከሰቀሉት እኛ በምን እንለያለን ብላ እያለቀሰች ይቅር ትለኛለህ አለች። ያው ቪዲዮ ሰርቼ ልኬላት ስላልመለሰችልኝ ማለት ነው። ከዛ እንደዚህ ሰው ከተነካ ይበቃም በጣም ተፈወስኩኝ። ምክንያቱም አዝኜ ነበር። ሰዎች አንዳንድ ሰዎች ጽፌላችኋለሁ ቪዲዮ ልክ ያለው ኦፍ ኮርስ በየወሩ ነገር ቪዲዮ ሲሰራ ምናምን ሰው ሊከብደው ይችላል። ግን የተለያየ ሰው ጋር ነው ቪዲዮ የሚደርሰው እና ከዚህም የሚበልጥ አገልግሎት አለ ብዬ አላስብም። አሁን እየሰራን ያለነው እሱ ነው። መኪና ተከራይተን ነው የምንሄደው። ኦኬ መኪና ተከራይተን ነው የምንሄደው። ከዚህ በፊት አንድ ጊዜ ወደ ሀላባ ታውቃለህ? ሰምቼዋ ነው ሀላባ ስንሄድ ትንሽ የመኪና ናት የኔ መኪና። እሷን ይዘን ሄድን። ልትገለበጥ ደረሰች። መንገዱ ጥሩ አልነበረ። መንገዱ በጣም ከባድ መንገድ ነው እና ዱራሜ ሀላባ ምናምንና ከዛ በፊት ሌላ መኪና እንከራይ ነበር። በዛን ጊዜ በቃ እሷን ደፍረን አማራጭ ስናጣ ያ የምንከራየው መኪና ሀሳቡን ሲቀይር በዲስካውንት ነበር የሚወስደን። በእሷ ሄድን። ፋይናሊ በቃ እኛም በጣም እግዚአብሔር ከብዙ ነገር ታድጎን ተመለስን። ከዛ በኋላ መከራየት እንዳለብን እናስባለን። በጣም ሩቅ ከሆነ በአውሮፕላን እንሄዳለን። ግን ተከራይተን ነው የምንሄደው። ይሄ ነው እንጂ ጉድ። እሺ እዚህ ቪዲዮ ላይ አካውንትን ልትጽፍልን ትችላለህ? ምናልባት ሰዎች መርዳት የሚፈልጉ ከሆነ የሚኒስትሪውን አካውንት ብትጽፍ እና እኔ ደግሞ በእኔ ሚኒስትሪ በየወሩ ለአንድ ዓመት 20 ሺህ ብር ልክልሃል። ለ12 ወር ማለት ነው። 20 ሺህ ብር አስገባላችኋለሁ።
ይሄን ፖድካስት የምታዩ ሰዎች አብርሽ ጠይቁኝ አይደለም ይሄንን። ስለዚህ በሰው ፖድካስት ገብቼ አሁን ትንሽ እንትን ልበል። መርዳት የምትፈልጉ አብርሽ የምር እንትኑን አስገባ፣ አካውንትን አስገባ፣ አካውንት ነምበርን አስገባልን። ከኔም ደግሞ ሌሎችም ልጆች ጓደኞች አሉኝ እነሱም ካገኙ እንዲያስገቡ። በቃ ሚኒስትሪውን ሰምተናል፣ ስለ ኢየሱስ ነው ገባ። አንተ እየሄድክ በመኪናን እየገለበጥክ ሰው ከተማ ውስጥ አይሆንም። አትሊስት በፋይናንሻሊ ሰፖርት ልናደርግ ስለሚገባ የሚያዩ በሙሉ እንዲያስገቡ። አብርሽ ባታስገባ ግን ጉድህ ቁጥርህን አስገባለን፣ አካውንቶቹን በሙሉ አስገባለን። እንዴት ዋየር ማድረግ እንደምንችል እንዴት ትራንስፈር ማድረግ እንደምንችል ንገረንና እንግዲህ ወገኖች ከወንድማችን ቤንጂ ጋር ይህንን ፖድካስት ከተቀረጽን ኦልሞስት የተወሰኑ ሳምንታት አልፈዋል። ቤንጂም በዚህ መሃል ወደ አሜሪካ ተመልሶ በየወሩ ልልክላችሁ ያሰብኩትን ነገር በአንዴ ብልክ ይሻላል ብሎ 240 ሺህ ብር በመታዩት መልኩ አገልግሎታችንን ደግፈዋል። እግዚአብሔር አምላክ ቤንጂ አንተንና ቤተሰብን በሙሉ ይባርክ፣ ተባረክ እንልሃለን። ሌሎቻችሁም በዚህ አገልግሎት ከኛ ጋር ልትሰለፉ ልታገለግሉ የምትፈልጉ ወገኖች ከታች ባሉ በሚኒስትሪ አካውንት አማራጮች ሰፖርት ልታደርጉ አብራችሁን ልታገለግሉ ትችላላችሁ። እንዲሁም በቀጥታ ልታገኙን ከፈለጋችሁ ከታች ባሉ ስልኮች ደውላችሁ ልታገኙን ትችላላችሁ። ጌታ ኢየሱስ ይባርካችሁ። የጌታን ስራ አብረን እንስራ። ኢየሱስ ክርስቶስ በቶሎ ይመጣል። ኢየሱስ ላንተ ማን ነው? ዋው! አንዳንድ ጊዜ ሰዎች በኃይለኛ በሽታ ይያዛሉ እና ብዙ መድኃኒት ይሞክራሉ። መድኃኒቱ አይጠቅማቸውም። ሳይድ ኢፌክቱ ደግሞ ይባስ በሽተኛ ያደርጋቸዋል። አንዳንድ መድኃኒት ኮምፕሊትሊ ያድናል። በቃ ኖርማል ሰው ትሆናል። ያልቀምኩት መድኃኒት የለም። እኔ ለነፍሴ የሚሰራልኝ መድኃኒት የሆነልኝ ኢየሱስ። አሁን እንዲህ ስል በቃ ትልቅ መንፈሳዊ ልጅ በቃ ምናምን ልመስል አይደለም። ከነበረብኝ የመጨረሻ ከባድ ስጋት እሱም መንግስተ ሰማያት ላልገባ በቸርች አድጌ ነው ነግሬን መንግስተ ሰማያት ላልገባ እችላለሁ። ከዚህ አይነት ከባድ ስጋት የስጋት በሽታ የዳንኩበት መድኃኒት ኢየሱስ ይባላል። ባጭሩ አብርሽ እኔ ብቻዬን እንደማልችለውና ኢየሱስ ግን እኔንም መስቀሌንም ኃጢአቴንም ተሸክሞ ስለኛ እርግማን ሆነ ነው የሚለው እና ተሸክሞ እንደሞተልኝና ከኔ ስራ ከኔ ዕውቀት ከኔ ጥበብ ምንም እንደማይጠበቅ ሳውቅ በእውነት ቀንበር የሚባለው ስንት ዘመን ተሸክሜ የነበረው የቀለለልኝ እሱን መድኃኒት ያዋጥኩ ቀን ለኔ ኢየሱስ ነፃነቴ ነው። he is my freedom። ጳውሎስ ስለ ነፃነታቸው እንዲታገሉ ይነግራቸዋል ለገላትያ ሰዎች። ደግማችሁ በባርነትማ እንዳትያዙ ይላል። ነፃው እንኳን ተበናታ አብርሽ አልሰጋም። አሁን በሞት መንግስተ ሰማያት እንደምገባ 100% እርግጠኛ ነኝ በኢየሱስ ምክንያት። አላውቅም ነበር እሱን እና በበሽታ ነበርኩ። ቸርች እየሄድኩ ሙዚቃ እየተጫወትኩ ለዚህ ነው መድኃኔ ዓለም ይላል። አበሾችኛ እንደዛ እንጠራዋለን። እግዚአብሔር መድኃኒት፣ የዓለም መድኃኒት፣ መልአኩም የዓለም መድኃኒት ነው። በሽተኞችንና አብርሽ ኮምፕሊትሊ በማመን ሂል ያደርጋል። ከኃጢአት ነፃ ትሆናል። ከባርነት ባሪያዎች ነበርን እና I am free in Christ። በቃ እሷ መድኃኒት በጣም ወሳኝ ነበረች ለኔ ገባ። አለበለዚያማ ጎብጬ ያለቄ ነበር አብርሽ እና አቀናኝ ያ መድኃኒት። እግዚአብሔር የተባረከ ይሁን። እኔ ደስ ይለኛል ኢንሳስ ሰው ሁሉ ነፃ ነው። ነፃ ነህ አብርሽ። አንተ ባረከው ነገር አትድንም። ያ ማለት እንደፈለግሁን እያልኩ እኮ አይደለም አይደል? የለም እንደ ጳውሎስ መቋለ እንግዲያው ታዲያ ኃጢአትን እያደረግን ነው እንደዛ አይደለም አለ። ግን እናረጋለን። እመን እንጂ ሰው ማመን ለምን ይከብደዋል? ታረጋለህ። ለዛ ነው ማንም ኃጢአት የለብኝም ቢል ይላል መጽሐፍ ቅዱስ ራሱን ያስታል ይላል። ሙታን ነበራችሁ ይላል እኮ ጳውሎስ። በኃጢአታችንና በበደላችን ሙታን ነበርን ይላል። ከክርስቶስ ጋር ሕይወትን ሰጠናል ጳውሎስ። ሞተናል። ከክርስቶስ ውጪ ሁሉ ሰው ሞት ነው አብርሽ። መድኃኒቱ ነው ሬዘሬክት የሚያደን እንድንበት ዘንድ ከሰማይ በታች የተሰጠ ስም አንድ ነው በቃ የሹዋ ሐመሺያህ ይባላል። ኢየሱስ መሲሁ ኢየሱስ በቃ። ስለዚህ እንድንበት ዘንድ ካለ መድኃኒት ነው ማለት ነው። ስለዚህ ኢየሱስ ለኔ መድኃኒት ነው ማለት ነው። በዚህ እውነት ያላረፉ ፍሪደም ያላገኙ በብዙ ስርዓት ቀደም አንተ በተጠቀምከው ቃል በብዙ ኃጢአት በብዙ ራስ ላይ በመጫን የጎበጡ ሰዎች አሉ። ኦፍ ኮርስ
ሰው በክርስቶስ ኢየሱስ አምነው ላላረፉ ላልዳኑ ሰዎች አንድ ደቂቃ በሰጠና ወንጌል ብታበስርላቸው በደስታ የመዳንን መንገድ እግዚአብሔር አስቀምጦልናል። ሰው በኃይሉ አይበረታ። አትችልም አብርሽ፣ በኃይል አትጸድቅም። ለምን አታምንም? ማመን እኮ ነው። ታውቀው የለ እኔ ቢንያምን አውቀው የለ ወይ? አውቀዋለሁ እኮ ራሴን አብርሽ። አንድ ፓስተር ምን አለ 20 ቀን ጾምኩኝ አለ በደንብ እና በጣም በቃ ቅዱስ እንደሆንኩ ነው የተሰማኝ። አሜሪካ ነገር የሚኖር ፓስተር ነው እና ከቤቴ ፊት ለፊት ተሻግሬ ስቶር አለ። በቃ 20ኛ ቀን ያልቋል። ሄጄ ስቶር ሄጄ ምግብ ልገዛ ነው አለ። በቃ 20 ቀን ጾም ይጸልይ በቃ ምናምን ብሏል ሰውየው። በቃ ቅዱስና ይሰማዋል። ገባ እዛ እየተሻገርኩ አንድ ባለ መኪና አላቆመልኝም። ዜብራ ክሮስ ላይ ነው ያለው ግን አላቆመም። በቃ እና በጣም አለፈ አለ። ሙልጭ አድርጌ ሰደብኩት አለ። ያ እኮ እኔ ነኝ አብርሽ፣ አንተ እኮ ነህ አብርሽ። ሁላችንም እንደዛ ነን። በኃይልህ አትበረታም። ሰው በኃይሉ አይበረታም። ታመን መዳን አንችልም እኮ እኛ እናንተ። ጉንፋን ይጥለን የለ ወይ አብርሽ? አንተ እኮ ዛሬ እግዚአብሔር ስላዳነህ እኮ ነው ቁጭ ብለህ የምታወራው። ጤና ስለሰጠህ እኮ። ውስጥህ እኮ ምን እንዳለ አታውቅም እኮ። ደምህ ምን እያደረገ እንደሆነ ማአት ነገር እኮ ነው የሚንቀሳቀሰው ውስጥህ። እግዚአብሔር ሸፍኖ እኮ ነው ያሳመረ። ቆዳህ ቢላጥ እኮ ብዙ አንወድህም አብርሽ። የዘራን እግዚአብሔር ነው። ልክ እንደዛ ሁሉ አየህ ሕፃን በእናቷ ሆድ ውስጥ በእናቷ ሆድ ውስጥ እንዴት እንደሚቀነባበር እንደማናውቀው ሁሉ እግዚአብሔር የመዳንን መንገድ ከጥንት አዘጋጀልን። ከጥንት አዘጋጀና አየህ ኡር ከሚባል ሀገር አብርሃምን ጠራ። አብርሃም ስንት ጊዜ እኮ ሳራን አሳልፎ ሰጥቷል እኮ። እግዚአብሔር ኪዳኑን ሊጠብቅ እያለ ነው ነገስታቱን እንዳተኙ ሚስቱ ናት እያለ ያተረፋት። ኪዳኑን ጠብቆ ከአብርሃም ከይስሐቅ ከያዕቆብ ከዛ ደግሞ አየህ ሌዊን ካህን አደረገ። ይሁዳን ደግሞ ንጉስ አደረገና ኢየሱስን ከነገስታት አየህ አንድ ካህንም ንጉስም አድርጎ ኢየሱስን አመጣ በማርያም በኩል። እግዚአብሔር እኮ አቀነባብሮት እኮ ነው አብርሽ። ልጅህን ስትወለድ አይደል ያያያት 9 ወር እናቷ ሆድ ውስጥ ምን ሲፈጠር እንደነበር በምን አታውቅም እኮ። ልክ እንደዛ ነው እግዚአብሔር ቀናትን ቆጥሮ አስተካክሎ አሳምሮ በቀኑ እግዚአብሔር ጠብቆ መልአኩን ልኮ ለማርያም በድንግል ናት። ሲመጣም በጣም በተአምር ነው የመጣው። ለኔና ላንተ እኮ አይገባም አብርሽ። ይሄ እኮ ስጦታ እኮ ነው። መጣና እንደምትጸንስ ሲነግራት እሷ ራሱ ይሄ እንዴት ይሆናል አለች። ኧረ አይሆንም። ትዕግስተኛ ናት። በማርያም ራሱ አይሆንም እኔ እኮ ወንድ አላውቅም አለች። አይ በመንፈስ ቅዱስ ነው የመጣው ተጸለለ። ኃይለኛ እኮ ነው። አንተ በጣም ከባድ እኮ ሚስትሪ እኮ ነው። ሰዎች ይሄንን በድፍረት ነው እንጂ ማመን ያለባቸው። በጣም በደስታ እግዚአብሔር ይተመስገን። ማንችለውን ችሎ እኮ ነው ያዳነን አብርሽ። ምን ነካ? መጣ አደገ፣ በቅድስና ኖረ። የተራቡትን እየወደደ፣ ኃጢአተኛውን እየወደደ፣ ቀራጩን እየወደደ፣ ጋለሞታውን ይቅር እያለ እየተወ በጽድቅ ኖረና ለሁላችንም ሞተ። አየ ዲዩትሮኖሚ ላይ ምን ይላል መሰለ? whoever is hanged on a pole is cursed። በመስቀል ላይ የተሰቀለ ሁሉ የተረገመ ነው ይላል መጽሐፍ ቅዱስ። አሁን ኢየሱስ ክርስቶስ ምን አይነት እርግማን ነበረበት? የኔንና ያንተን እኮ ነው አብርሽ። ስለ በደላችን ደቀቀ ይላል። ቀጥቅጠውት እኮ ነው የገደሉት። ደብድበውታል እኮ። ራቆቱን ነው እኮ የሰቀሉት። አይሁድ እንዴ ሮማውያን እኮ መግደልን አታስተምራቸውም። በጣም ክራፍቲ ናቸው። እንዴት እንደሚገደል ያውቃሉ እኮ። አታስታውስም እንዴ ጎናቸውን ሲወጉዋቸው እንደሞቱ ለማረጋገጥ ኢየሱስ ፈጽሞ ሞቶ ነበር ይላል። ሁለቱ ተንቀሳቀሱ ገባ፣ ሰብረው ገደሏቸው ይላል እኮ። ሞትን እንኳን ማምለጥ አትችልም በሮማውያን አገዛዝ። ያውቁበታል። ኢምባረስ አድርገው ነው የገደሉት ለኔና ላንተ። ኢየሱስ እኮ ካህን ብቻ አልነበረም፣ ጌታም ነው። ሰማያትን የዘረጋ እሱ እኮ ዘመናት ሳይፈጠሩ ነበር። አይገርምህም አብርሽ? ከዛ ወደደንና መጥቶ ሞተልን። ይሄንን ነው ያለው እግዚአብሔር። እመኑ፣ በልጄ እመኑ፣ በእሱ ነው ደስ የሚለኝ። እግዚአብሔር ኢየሱስን ሲያይ ነው በአንተ ውስጥ ደስ የሚለው።
ምን ጸድቀው በክርስቶስ ነው። መጽሐፍ ቅዱስ ላይ ቃል በቃል Christ is our righteousness ኢየሱስ ክርስቶስ ጽድቃችን ነው። እሱን ወደ መምሰል እናድጋለን። process of sanctification ይባላል። አየህ ስታምን ልክ ስታምን ትጸድቃለህ። ከዛ ደግሞ ሁለተኛው justification ወዲያው ነው happen የሚያደርገው justified ነህ ምክንያቱም ክርስቶስ ነው አጽድቀ justification ይባላል። sanctification ደግሞ ፕሮሰስ ነው። ቀስ እያልክ ነው ኢየሱስን የምትመስለው። እሱም ከባድ ነው አብርሽ እውነቱን እንነጋገር ከባድ ነው። ስለዚህ ሰዎች ኢየሱስን የማያምኑ ከሆነ በባርነት ነው የሚኖሩት መጽሐፍ ቅዱስ ነው የሚለው። ባሪያዎች ናቸው ይላል መጽሐፍ ቅዱስ። ላላመኑት አሁን ተፈርዶባቸዋል ይላል። አሁን በኋላ ነው እንዲያብርሽ አሁን ለሚያምኑት የእግዚአብሔር ልጆች ናቸው ይላል። ላላመኑ ግን አሁን ተፈርዶባቸዋል ይላል። በማመን ብቻ ነው የምትጸድቀው። ስለዚህ ሰው በኃጢአት ጎብጦ ካለ መጽሐፍ ቅዱስ እንደሚል እናንተ ደካሞች ሸክማችሁ የከበደ ሸክም እንዳልኩ ነው ህጉን አርገህ እንትኑን አርገህ እያልክ ጎብጠህ ሻባት ጠብቀህ በዓላት ጠብቀህ አይሆንም አትችለውም። በልጁ በማመን የሚገኘው ጽድቅ ዘላለማዊ ነው። ከሰው የሚጠበቀው ይሄን ልጅህን ልከህልኛል አንተ ነህ ፕላን አርገህ ወይ ነበረው። ልክ ልጅ እንዴት እንደሚወለድ እንደማናቅ መጥቶ ሞቶልን ነው ያወቅነው። በእግዚአብሔር አጀንዳ ውስጥ ነበር። አባቶቻችን እኮ ሊያዩት ወደው አላዩትም ይላል መጽሐፍ ቅዱስ። ከሩቅ ተሳልመው ተአለፉ ይላል። በእምነት ያውቁ ነበር እንደሚመጣ። በማመን ነው ሜዳ ነው። ታምናለህ ኢየሱስን justified ነህ ወዲያው። ኢየሱስን መምሰል ከባድ ነው ወይ? አዎ justified ሆነህም struggle ታደርጋለህ on a daily basis አብርሽ። ይሄንን ነው መስበክ ያለብን እንጂ እኛ ግን አንድ ሰው ወደ ጌታ ሲመጣ ቋንቋዋን ነው የምናስተምረው። ሃሌሉያ። አዎ ጌታ እሱ አይደለም። በማመን ትጸድቃለህ። process of sanctification ከባድ ነው። እለት እለት ስጋህን እየጎሸምክ ትዕግስትን እየተማርክ ትምህርት እኮ ነው። እንደዛ ነው የሚኖረው። ስለዚህ በኢየሱስ ክርስቶስ ማያምኑ ሰዎች ካሉ በዚህ ሰዓት መጽሐፍ ቅዱስ እንደሚል በባርነት ነው ያሉት አብርሽ። ስለዚህ ከባርነት ቀንበር ሊፈውሰን የሚችል አንድ ነገር ቢኖር በመስቀሉ ስራ ማመን ነው። ያለ ደም መፍሰስ ስርየት ምንድነው? የኃጢአት ስርየት የለም አይደል? ደም መፍሰስ አለበት። ኢየሱስ ክርስቶስ ንጹህ ደሙን አፈሰሰ እና ፈወሰን። በቃ ኃጢአታችን በደላችን ሁሉ መስቀሉ ስር አለቀ። ስለዚህ ለማያምኑ ሰዎች መጽሐፍ ቅዱስ እንደሚል በልጁ የሚያምኑ የዘላለም ህይወት ማለት ማያበቃ ማለት ነው። እቺኛዋን አይደለም እኮ የ80 ዓመቷን አውርታ የዘላለም ህይወት እንዲኖራቸው እንጂ እንዳይጠፉ እንዲህ በቃ በማመን ዘላለም እንድትኖር ከሱ ጋር ህብረት ያያረክ። አንተ በጣም ከባድ ነገር እኮ ነው አብርሽ። ስትሞት ከእግዚአብሔር ጋር ለዘላለም ነው። እንዴት አንተ በጣም ኃይለኛ ነገር እኮ። ምንድነው የሚጠበቅብኝ? የሚከፈል ነገር አለ ወይ ስትል የለም ተከፍሎ አልቋል። ከዛ ስትሞቱስ ያ ወይን እናየዋለን አብርሽ። አንተ ከባድ እኮ ነው። ስለዚህ በማመን ነው የሚጸደቀው። ስለዚህ ለማያምኑ ሰዎች በኢየሱስ ክርስቶስ ማመን አለባቸው። አለቀ። ኦፕሽናል አይደለም። ገባህ? በባሊ አማራጭ የለውም። it's the only way, the one way። ስለዚህ በኢየሱስ ክርስቶስ እመኑ። ያመነ ነው የሚድነው። እምነት ከመስማት መስማት ደግሞ በእግዚአብሔር ቃል አለቀ በቃ። የእግዚአብሔር ቃል ደግሞ ልጁን ነው የሚያስተምረው። ቤንጂ በጣም ከልብ አመሰግናለሁ። thank you አብርሽ ስለጋበዝ ጥሪና አክብረህ ስለመጣ በጣም ከልብ ማለት ነው። እግዚአብሔር አምላክ አክብርልኝ። thank you አብርሽ ኢንቫይት ስላደረከኝ ጥሩ ጊዜ አሳልፈናል። ያ thank you so much። እኔም በጣም ነው የማመሰግነው። thank you